ፍቅር ሰላም እንደምታችሁ እግዚአብሔር ይመስገን እንኳን ደህና መጣ ምንድነው ማይክን ሚውት የምታረገው ጥያቄ መጠየቅ ይቻላል እንደኛ ጥያቄ እየጠየቀን ምን የምን ጥያቄ ነው ሳይንስ ማቴስ ጂኦግራፊ ሳይሆን መንፈሳዊ ነገር አንተና አረብ መጽሐፍ ቅዱስ ዙሪያ ነው አንተና ዳጊ የተናገራችሁ ነገር ነበርና እሱን ቪዲዮ ሳይጭ በሱ ዙሪያ ተሰጥኛላችሁ ማለት ስለምንድን ነው የተናገርነው ቪዲዮ ላሳያችሁና ሁለታችሁ የተናገራችሁት እኛ የተናገርነው ስለምናቀው ቪዲዮን ከመክፈት በፊት ቪዲዮን ተከፍታለ መጀመሪያ ግን ስለምንድን ነው የተናገርነው ማርያም ሰው ናት ብላችሁ አትናገሩ ማርያም ሰው ናት ብሎ መናገር ኃጢያት ነው አይሰረይለትም ብላችሁ ተናግራችሁ ነበር እና እሱም ቪዲዮ ማለት ነው ኦኬ ታዲያ ምንናቀው ነው እኛ ምን ቪዲዮ ማሳየት ምን ያስፈልጋል ያው እኔና ዳጊ ያለን እኛ አይደለንም ያልኑ ኦርቶዶክስ ነች ያለችው ኦርቶዶክስ ያለችውን እኛ አነበብንላችሁ መጽሐፉን ጠቅሳችሁት ነበር መጽሐፉን ይዛችሁታል እንዴ እንደማስረጃ አዎ ይዘነዋል ሳናሳይ ነው እንደዛ ላይ የተናገርነው ቪዲዮ ላይ ያሳየነው ቪዲዮ ላይ የለም እንደ መጽሐፉ ምንም ጽሁፍ አላሳየንም ዝም ብለን የቡና ወሬ ቁጭ ብለን ነው ዳጊ ገርማል ይወል እንደዚህ ያለን ያልነው ጽሁፍ አሳይተናል አይደል አጋጣሚ ሆኖ አይ ለዚህ ለናንተራነሳችሁት ጽሁፍ አሳይተናል ቪዲዮ ላሳያችሁ የጠየቅኩም መልስልኝ ጽሁፍ አሳይተናል አይደል ጽሁፍ አሳይተናል አይደል ቪዲዮ ላይ አው ግን እናንተ በተረዳኔ መጽሐፍ ራሱ ስለተ የጠየቅኩን መልስልኝ ጽሁፍ አሳይተናል አላሳየንም እዛ እኔና ዳጊ ቁጭ ብለን ቡና እየጠጣን ወሬ ስናወራ አይደል ጽሁፍ አሳይተናል አላሳየንም እኔ ጽሁፉን አላየሁትም ቪዲዮ ላይ ምንም ጽሁፍ የለም ቪዲዮ ላይ ይሄን መጽሐፍ ነው ያነሱት ተብሎ ያ መጽሐፍ ተገልጾ ሲታይ ግን እናንተ ያላችሁት አይደለም አድምጠኝ ቪዲዮ ላይ ጽሁፍ የለም ወይ ምንም ያሳየኑ ጽሁፍ የለም ያው ለምን ቪዲዮ ለምን አታዩት አከፍተው በመጀመሪያ እመናት ቪዲዮ ላይ ጽሁፍ አለ ምኑን ቪዲዮ ላይ መታሳየን ቪዲዮ ላይ ያሳየኑ ጽሁፍ ወይ ያሳየኑ የመጽሐፍ ገጽ የለም ገጹንና መጽሐፉን ተናግራችኋል እኮ የለም ወይ ጽሁፉ የለም ወይ ነው ያልኩ ያንተ የደረሰ ቪዲዮ ጽሁፉ አለ ጽሁፉ አለ ግን እንደዛ እናንተ እንዳላችሁት አይደለም ኦኬ ቴንክ ዩ አድመጠኝ ቆይ ወንድሜ ጽሁፉ አለ አልክ ኦኬ ይሄ ጽሁፍ የቁርአን ጽሁፍ ነው ወይስ የኦርቶዶክስ መጽሐፍ ነው እዛ ላይ ያሳየ ነው ከዛ ተከፍተዋል ቪዲዮ የኦርቶዶክስ መጽሐፍ ነው ግን ሰው ነው ብሎ መናገር እናንተ ያነበባችሁ አንበባችሁ ያስረዳችሁበት መንገድ የተለየ ነው አቸኩል አሁን በደንብ በግድ አሳመንኩ ማለት ነው እጅ ላይ እንኳን ያለውን ቪዲዮ እኔና ዳጊ ቁጭ ብለን የቡና ወሬ እሺ ዳጊ ይገርማል ዛሬ ያገኘሁት ወሬ ብዬ ወይ ደግሞ ይገርማል ኤርሚ ያገኘሁት ወሬ ጮማ የሆነ ወሬ ብለን የሆነ የቡና ወሬ ይዘን መተን እንዳወራን አይደርገል ትስል ነበር እዛ ቪዲዮ አሁን እኮ ችግሩ ምን መሰለው ወንድሜ እሰጣለሁ ገብቶኛል አሁን እሰጣለሁ ለኛ በመጀመሪያ ቪዲዮ የምታሳየን እኔ አሁን ትልቁ ላይ አድርጌያለሁ ቪዲዮ ታሳያለህ ቆይ ለኛ ቪዲዮ የምታሳየን እኛ የተናገሩን ረስተናል ኧረ ትዝም አይለንም አለ እንደዚህ ብለን የተናገርነው ብለን አላልንም ኦኬ ደጋግመን የምንናገረው ደጋግመን የምናሳየው በእናንተ ዘንድ ብዙ ድንጋጤ ይፈጠረ ይሄው ከዚህም ድንጋጤ የተነሳ ነው አንተ ይዘህ የመጣው አሁን ትልቁ ላይ ታረግና መጽሐፉን አንተ ይዘዋል ይመስለኛል አይደል መጽሐፍ ይዘህ ነው የመጣው አይደለ ዋናው መጽሐፍ ይዘው ነው አይደል የመጣው ቶሎ በል አሁን ቪዲዮ ክፈትና መጽሐፉን ይዘህ መጣል ዘማሪ ዳጊና ኤርሚያስ ይዘው መጣው እሺ ያወሩት የመጽሐፉ ማስረጃ ያለበትን ቪዲዮ ነው ማሳያችሁ እናንተ የተናገራችሁትን ጭምር መጀመሪያ የእናንተን ነው ማሳያችሁ ከዛ በዙ ማብራሪያ ይቀጥላል የሱ ከነ መጽሐፉ ኦኬ እኮ ከፈተው የኛን ቪዲዮ አሳይና ከዛ ደግሞ ያንተን ማብራሪያ ትቀጥላለህ እኮ ነው ይሄው ትልቁ ላይ አረኩ እሺ እንኳን ደህና መጣህ ይሄ በጣም የጴንጤ ቤት ነውና ያለ መረጃ አይወራም እግዚአብሔርን የሚፈራ ህዝብ ነው ወንድሜ ዳጊ ምንም ሌሎችም እህቶቼ ወንድሞቼ ያለ መረጃ ንቅንቅ የለም በላምጣው ኃጢያቱ አይሰረይለትም ክደት እንዴ ክፈትኝ ክፈት ታጋርገው ሰውናት ማለት የማይሰራ ኃጢያት ነው የሚለው ሰውናት ብሎ ማመን የማይሰራ በደልና ኃጢያት ነው ይላል
መጽሐፋቸው ምንድነው የሚለው ባጭሩ ማርያም ሰው አይደለችም ሰው ናት የሚል እንዲያውም ኃጢአቱ አይሰረይለትም ክደት ነው እያለ ይናገራል። በደል ነው ክደት ነው ኃጢአት የማይሰረይም ኃጢአት ነው ማርያምን ሰው ማለት እያሉ ተመልከቱ። እዛ ቤት ጣዖት እያደረጓት መለኮት እያደረጓት አምላክ እያደረጓት ነው። እንግዲህ ወንድማችን ዳግመኛ እንደሰማችሁት እሺ ትመለካለች እያለ ሰምታችሁታል። ኤርሚያስን በዚህ መጽሐፍ በማሳየት መጽሐፍ ያለው ድንግል ማርያም ቆይ መጀመሪያ መጽሐፉ ልክ ነው አይደለም? ይሄ መጽሐፍ አንዴ ኦኬ፣ ይሄ መጽሐፍ እኛ ያሳየነው መጽሐፍ በቃ እዚህው ኃጢአተኛ ያደርጋል ይሄ መጽሐፍ ይናገራል ብሎ ተናግሯል። እንግዲህ መጽሐፉ ምላሹን ይስጥ፣ እኛ ደግሞ እንከታተላለን። መጽሐፉ ምላሹን እየሰጠ ይሄን ቪዲዮ የምትመለከቱ ኮፒ ሊንክ ሼር ዱዊት 20 ጊዜ አድርጉ። ለዳግማዊና ኤርሚያስን ሜንሽን እያደረጋችሁ ይሄን ቪዲዮ እንደርሳቸው አደራ እላለሁ። መጽሐፉ ይሄ ነው። የበግ ለምድ ለብሰው ከሚመጡ ሐሰተኛ መምህራን ተጠበቁ ይላል። ከሐሰተኞች መምህራን ተጠበቁ ይላል። ማቴዎስ ወንጌል ምዕራፍ 7 ተጠቅሷል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምእመናን የተዘጋጀ ትምህርት ይላል። የተዘጋጀበት ቀንና ዓመተ ምህረት አለ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ የተዘጋጀ ይላል። በብፁዕ ቅዱስ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ እንግዲህ በዚህ ጊዜ እንግዲህ በአጸደ ስጋ እያሉ ያሳተሙት መጽሐፍ ነው። አሁን በአጸደ ነፍስ ናቸው ያሉት። የቆየ መጽሐፍ ነው ማለት ነው። እንግዲህ የዚህ መጽሐፍ ሙሉ ፒዲኤፉን እንደምትፈልጉ በውስጥ ልክላችኋለሁ። ግን የምንፈልገው ሐሳብ የት ነው ያለው ስንል ገጽ 28 ጀምሮ ይጀምራል። ወንድማችን ዳግማዊና ወንድማችን ኤርሚያስ ቆርጦ እንዳመጡት ሳይሆን ሙሉ ሐሳቡን የምታገኙት ገጽ 28 ላይ ነው። በዚህ መጽሐፍ ላይ ሆነ ድንግል ማርያም ፍጡር ናት ወይስ ፈጣሪ ናት ይላል። እንደምታዩት ገጽ 28 ላይ እመቤታችን ጥንተ አብሶ የለባትም ይላል። ጥንተ አብሶ ማለት በደል ኃጢአት ከእናት ከአባቷ የወረሰችው ወይም የሚወረስ ኃጢአት ወይም በላዋ ላይ በውርስ የመጣ ኃጢአት የለባትም። ድንግል ማርያም ንጽሕት ናት፣ የአምላክ እናት ናት፣ ንጹሕ ማደሪያው ናት ብላ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታምናለች። በፕሮቴስታንቱ ዓለም ኃጢአት ይወረሳል፣ ከአባት ወደ ልጅ ይሄዳል፣ ይወረሳል፣ ኃጢአት ይወራረሳል፣ ይተላለፋል የሚል ትምህርት አላቸው። እኛ ግን እንደዚህ አይነት ትምህርት የለንም። ስለዚህ ምን ይላል ቤተክርስቲያናችን ስለእመቤታችን የምታምነው እምነት የምታስተምረው ትምህርት በሰማይ በምድር ካሉ ምን ፍጡራን ይላል። ይኸው በሰማይ በምድር ካሉ ምን ፍጡራን ይላል። ይህንን ወንድማችን ኤርሚያስና ወንድማችን ዳግማዊ ለምንድን ነው ከፍ ብላችሁ የማታነቡት? እዛው በሰማይና በምድር ካሉ ፍጡራን ይላል። ሁሉ የተለየች ናት ይላል። ቀጥሎ ደግሞ ይላል ልዑል እግዚአብሔር በተፈጥሮ አልቆና አኩሪ የፈጠራት ናት ይላል። ፍጡር ናት ወይስ ፈጣሪ ናት ነው የሚለው? ፍጡር ናት ይላል። ፈጣሪዋ እግዚአብሔር ነው፣ የፈጠራት እግዚአብሔር ነው። እሷ ደግሞ የእግዚአብሔር ፍጥረት ናት፣ ፍጡር ናት ይላል። ፍጡር ሆኖ ደግሞ ሰው ናት ማለት ነው። ከላይ እንኳን ከፍ ስትሉ መልሱን ታገኙታላችሁ። ወንድማችን ኤርሚያስና ዳግማዊ ግን ይሄን ክፍል አያነቡላችሁም። ምክንያቱም እታች ያለውን እነሱ በውሸት ያጣመሙትን ንባብ እዚህ ጋር ስለሚያቃን ነው ማለት ነው። እነሱ ያነበቡትን ግን ደግሞ እናንብ በእውነት እንደዛ ይላሉ የሚለውን በደንብ ጠጋ ዙም አድርጌ ላሳያችሁ። እንዲህ ይላል እንግዲህ ንባቡ የሚጀምረው ከዚህ ጋር ነው። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል። ለእግዚአብሔር የሚሳነው ነገር የለምና አላት። እሷም የእግዚአብሔር ባሪያው አለው እንደ ቃል ይሁንልኝ አለችው። በዚህ ጊዜ ዋህድ ቃል እግዚአብሔር በማኅፀኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጽሐፍት የሚያስተምሩ ይህ ነው ይልና ከዚህ ወጥቶ ግን ይላል ከዚህ የተለየ ትምህርት ጥንተ አብሶ ነበረባት፣ ኃጢአት በደል ነበረባት፣ ከእናት ከአባቷ ኃጢአት ወርሳለች ወይም አለባት፣ የነጻች ከብስራት በኋላ ነው፣ እሷ ሰው ናት ከሰማይ አልወረደችም እያሉ መናገር ከዚያም አልፎ መጽሐፍ ማሳሳብ ብቻ ሳይሆን በደል፣ ንፍረት፣ ክህደት የማይሰረይ ኃጢአት ነው ይላል። ስለዚህ ምንድን ነው እያለው ነው እዚህ ጋር ያለው? እዩት። ከዚህ ወጥቶ ምን ድንግል ማርያም ንጽሕት አይደለችም፣ ኃጢአት በደል አለባት፣ አምላክን አልወለደችም፣ አምላክን በድንግልና በንጽሕና አልወለደችም ብለው ምን የሚሉ ጥንተ አብሶ ነውር አለባት፣ በደል አለባት፣ የነጻችሁ ከብስራት በኋላ ነው፣ እሷ ሰው ናት ከሰማይ አልወረደችም። ኃጢአት በደል እንደማንኛውም ልጅ ሰው ስለሆነች ከሰማይ የወረደች ስላልሆነች ኃጢአት በደል አለባት፣ ነውር ኃጢአት አለባት። ለምን? ከሰማይ የወረደች አይደለችም፣ እንደኛ ሰው ናት። ስለዚህ ኃጢአተኛ ናት፣ በደለኛ ናት፣ ነውር አለባት ብለው የሚናገሩ ምንድን ናቸው አሉ። እንደዚህ ብሎ መናገር መጽሐፍትን ማሳሳት ነው፣ በደልም ነው፣ ደግሞ ድፍረትም ነው። ድፍረትም ነው፣ በደል ነው፣ ደግሞ የማይሰራ ኃጢአት ነው። ለምን? የአምላክ እናት፣ የጌታ እናት፣ የእግዚአብሔር እናት ንጽሕት ማደሪያውን ኃጢአተኛ ናት፣ ኃጢአተኛ ማደሪያ ነው
ከስጋዋ ስጋ ከነፍሷ ነፍስ የነሳውን ያችን ንጽሕት ማደሪያውን መሳደብ ኃጢአት ነው፣ በደል ነው። ምን እያሉ መናገር? እድገመው አንቡት። ጥንተ አብሶ አለባት ወይም ነበረባት፣ የነጻችው ከብስራት በኋላ ነው። እሷ እኮ ሰው ናት፣ ከሰማይ አልወረደችም እያሉ መናገር። ከሰማይ ወረደች ብትሆን ኃጢአት፣ በደል፣ ነውር አይኖርባትም፣ ጥንተ አብሶም አይኖርባትም። እንደኛ ግን ሰው ስለሆነች ከሰማይ ወረደች ስላልሆነች እንደኛ ሰው ስለሆነች ኃጢአት አለባት፣ በደለኛ ናት፣ ኃጢአተኛ ናት ብሎ መናገር ነውር ነው፣ በደል ነው፣ ኃጢአት ነው፣ መጽሐፍትንም ማሳሳት ነው ብሎ ነው እንጂ ያስተማሩት። እዚህ ጋር ሰው አይደለችም ይላል፣ ሰው አይደለችም ይላል። ይንባ ጥንተ አብሶ ነበረባት ወይም አለባት፣ የነጻችው ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም ማለት ይሄን ንባብ የሚያሳየው ድንግል ማርያም ፍጡር አይደለችም፣ ድንግል ማርያም ሰው አይደለችም እያለ ነው። ኤርሚያስና ዳግማዊ እንዳሉት ውሸት ነው የሚለው መጽሐፉ አይደለም። ስለዚህ በደንብ አንበ ኦርቶዶክሳውያን በወንድሞቻችን ዳግማዊና ኤርሚያስ ደግሞ እንዲያው ውሸቱን በልክ ቢሆን እንደው እንደ እድሜያችሁም አንዳንዴ እንደው ታማኝ ሆናችሁ ብታነቡ መልካም ነው። ህሊናችሁንም ባታታልሉት በውሸት ባትሞሉትም ጥሩ ነው። ቤተክርስቲያኗንም የማትለውን አለች እያላችሁ የማታመልከው ድንግል ማርያምን ታመልካለች እያላችሁ እንዲያው ውሸትን ደጋግሞ መናገሩ ለእናንተም ትክክል ስላልሆነ እንዲያው ብትመለሱ ከዚህ ድርጊታችሁ ብዬ እመክራለሁ። ይሄን የሰማችሁ ወንድሞቻችን ኮፒ ሊንክ ሼር ዱዊት አድርጉ፣ ላልደረሳችሁ አዳርሱ። ሰላም እግዚአብሔር ከኔም ከእናንተ ጋር ይሁን። በሌላ መልኩ እሺ፣ አመሰግናለሁ። ይሄን ይመስላል። እስኪ ማብራሪያ ስጡበት በዚህ ዙሪያ። ኤርሚዬ እቺ ቀለል ያለች ስለሆነች እኔ ልበላት እናንተ ተጨምርበታል። እሺ ቆሰቆስኩት እኔ ስለነበርኩ መጽሐፉ ይሄ ነው አይደል? አንተ ጊዜ ነው አይደል? መጽሐፉ ተጨረሰ ነው ብለናል፣ ሰምተናል። ያንተን ሐሳብ አልሰጠህንም። አሁን ዳጊ እንደውም እሱ ሐሳብ ይስጠን እንጂ ከዛ አንተ ተቀጥላለህ። ዳጊ አንድ ፍሬም ላስይዝ የፈለኩት ነገር ስላለ ነው። መስመር ለቆ ልጅ እንዳይሄድ እንዲገባው ስለፈለኩ ነው። እዛ ቤት የተፈጠረውን ነገር ያው እዚህም ታችም ላሉ ግልጽ እናድርግ። እኔ መቼም ይሄ ነገር በተነሳ ቁጥር ምን ነው ባለጠፍኩት እንደሚል አውቃለሁ። መዝሙር ያሬድ ምን ነው በቀረብኝ የሚለው አሁን ይሄ ወንድም ራሱ እዚህ ቤት ይዞት ስለመጣ እየሰማ ከሆነ በጣም ይደብረዋል። መዝሙር ያሬድ እንዳያወርደው አንድ ያውጥቶታል። ሌሎች ሰዎች ደግሞ እንደዚህ ይዘውት ሲመጡ ይደብረዋል በእርግጠኝነት። ምክንያቱም እንዲረሳሳ የሚፈልገው አንድ ጉዳይ ተፈጥሯል። ጸዲ ቤት በሄድን ጊዜ ሌላ ጊዜም ማለት ነው፣ ለወደፊትም ሌሎቻችሁ ተጠቀሙበት። እሺ ኦርቶዶክሳውያኖች ቤት ስትሄዱ የሚሏቸው የመጀመሪያ ነገር ምንድነው? ኖ ኖ ኖ ኖ ኖ ኖ ፒዲኤፍ የሚባል ነገር የለም፣ ፊዚካል መጽሐፉን አምጥታችሁ አሳዩን። መረጃ አለን ስትሉ እኮ መረጃው ግን ሃርድ ኮፒ መሆን አለበት። አለበዚያ እንደዚህ ዝም ብሎ ፒዲኤፍ ይዞ መጥቶ ምናምን መረጃ የሚባል ነገር የለም ብለው አላስከፍት ብለው ነበር። በጣም የሚገርመው ግን መረጃው ከመረጃነት አልፎ መዝሙር ያሬድ ቪዲዮ ላይ ምን ሲል ይሰማል? እምትፈልጉ ካላችሁ ፒዲኤፉን በውስጥ እልክላችኋለሁ እያለ አከፋፋይ ሆኖ ቁጭ አለው። ባንዴ ላኪና አስመጪ ሆኖ ቁጭ አለ። ሰውዬ ባንዴ አከፋፋይ ሆኖ ቁጭ አለ በጅምላ። በቃ ያ ሲናቅ የነበረ ፒዲኤፍ ባንዴ መረጃ ሆኖ ማገልገል ጀመረ። ያ ዳጊ እንዳትከፍተው ኤርሚ እንዳትከፍተው ሲባል የነበረው ነገር ጭራሽ በጣም ጠቃሚ ሆኖ ማከፋፈል ጀምሩ። ዋና አከፋፋይ ሆኖ አረፉት። ኦኬ እንግዲህ ያው ጥሩ እናመሰግናለን። ወደፊትም ፒዲኤፍ ስናመጣ ሃርድ ኮፒ እንዳትጠይቁን ማለት ነው። ጥሩ ምን ይዘው መረጃ ውሸት እንዳልሆነ ጭራሽ ለምእመናን ሁሉ መከፋፈል የሚችል መረጃ ይዘን እንደመጣን አሳይታችኋል። በሁለተኛ ደረጃ ይሄ ዲያቆን መዝሙር ያሬድ ብቻ ሳይሆን ሌላ ዲያቆንም ይሄንኑ ፒዲኤፍ ቴሌግራሙ ላይ አስቀምጦታል። ማን ይባላል? ዘማርያምም ሃርድ ኮፒ ሳይሆን ፒዲኤፉን እንደ መረጃነት በራሱ ቴሌግራም ላይ አስቀምጧል። ተመልከቱ፣ አንድ ዲያቆን ብቻ ሳይሆን ሁለት ዲያቆን ፒዲኤፍ መረጃ ይሆነኛል ብሎ አስቀምጧል። ስለዚህ ዳጊ ያንኑ መረጃ ይዞ ቢመጣ ኤርሚ ይዞ ቢመጣ ይቻላል ማለት ነው። ለኛ ሲሆን መከልከል አልነበረበትም። ለምን ግን ተከለከለ? ለምን እንዳይወጣ ተፈለገ? ምክንያቱም እኔ እንደተናገርኩት ማርያም እንደምትመለክ አዎ ስናገር ተሳስቼ አይደለም ማለት ነው። ዛን ቀን የተናገርኩት ዛሬም ከደገምኩት እንደምትመለክ ጣዖት እንደሆነች እንዲታወቅ አይፈልግም። መረጃ ማቅረብ ትችላል ዳጊ እንደምትመለክ። የአምልኮ መስዋዕት እንሰዋልሻለን እያላችሁ እኮ ነው። የአምልኮ መስዋዕት የሚሰዋለት አምላክ ነው ወይስ ፍጡር ነው? እሱን እናንተ ተመልሳላችሁ።
እኔ ደግሞ መረጃውን አመጣለሁ። ያምልኮ መስዋዕትን እንሰዋለን ያላችሁበትን እንዚራ ስብሐት ላይ የሚገኝ ብዙ መጽሐፍት ላይም ሌሎችም ማምጣት እንችላለን። አምልኮ እንደምትሰውላት መቼም ያምልኮ መስዋዕት የሚቀርብለት መለኮት ብቻ ነው። ይሄ ሌላ ሐሳብ ስለሆነ ለጊዜው ላቆየው። ጥሩ ወደ ተነሳንበት ስንመለስ አንድ ሰው ማርያም ሰው ናት ብሎ ጀምሮ ሲጨርስም ሲያስተምር ሰው ናት ብሎ ነው መጨረስ ያለበት። አንድ ሰው ማርያም ሰው ናት ብሎ ከጻፈ ሲጨርስም ማርያም ሰው ናት ብሎ ነው መጨረስ ያለበት። ስጀምር እኮ ሰው ናት ብዬ ነው የጀመርኩት፣ ፍጻሜ ላይ ሰው አይደለችም ማለቴን አትዳጊ፣ ቆርጣ አታምጣ፣ አጀማመሬንም ንገርልኝ እንጂ አጨራረሴ ባያምርም አጀማመሬንም እያሳየህልኝ እንጂ ዳጊ ብሎ ነገር የለም። እኛ የምናየው በምን ደመደምከው ትምህርትህን ነው እንጂ ሁሉም እኮ አነሳሱ እኮ አጀማመሩ እኮ ጥሩ ነው እንዴ። ኦርቶዶክስ እኮ እንደ ቤተክርስቲያን አጀማመሯ ጥሩ ነበር እኮ። ስለዚህ ትምህርት ልምምድ የሚታየው መሀል ላይ ባለው አይደለም፣ እንዴት ጀመርክ አይደለም፣ በምን ደመደምከው ነው። ትምህርትን አስተምረህ ስትጨርስ ጽፈህ ስትጨርስ በምን ደመደምከው ነው። አዎ ገጽ 28 ላይማ ሰው ናት ብላችኋል እኮ። በምን ደመደማችሁ? ሰው ናት ብላችሁ ደመደማችሁ? አልደመደማችሁ። ከዚህ ወጥቶ ኃጢአት ነበረባት፣ ጥንተ አብሶ ነበረባት፣ የነጻችሁ ከብስራት በኋላ ነው፣ ሰው ናት፣ ከሰማይ አልወረደችም ማለት ክህደት ነው፣ የማይሰረይ ኃጢአት ነው ብላችሁ ደመደማችሁ። መደምደም የነበረባችሁ እንግዲህ ከላይ እንዳያችሁት ኢያቄምና ሐና ከሚባሉ ከፈጠራ ስሞች፣ ያው ፈጠራ ስሞች ናቸው፣ መረጃም የለም። ኢያቄምቱ ይሁን አባቷ ሐና ይሁን ምንም የሚታወቅ ነገር የለም። ያው መብቷ ነው፣ ከእስራኤላውያኖች በላይ የምታውቅ ስለሆነች ኢትዮጵያ ኦርቶዶክስ። ይሄም ሌላ ርዕስ ስለሆነ ልቶ ሰው ናት እንግዲህ ብለናችኋል ከላይ። ሆኖም ግን መጨረሻ ላይ ሰው ናት ማለት የማይሰረይ ኃጢአት ነው ብለን ደምድመናል እያለ ነው መጽሐፉ። ስለዚህ እኛ የምንሄደው በምኑ ነው? ባነሳሳችሁ ሳይሆን በምን ደመደማችሁ፣ ጽሁፋችሁን በምን ደመደማችሁ ነው። ይሄ ወንድም የማያውቀው መዝሙረ ያሬድ ሞልቶ እንደ ህፃናቶች ትዝ ይላችኋል። ጥዝ ተደርጎ የሚሞላ ነበር። አሁን እንኳን ሰልጥኗል። ትሞሉትና ትር ያለ እስኪ ድረስ ይንቀሳቀሳል ነገርየው። ከዛ ባትሪ ወይም የሞላችሁት ያዞራችኋት ነገር ስታልቅ ቀጥ ትላለች። ቀጥ ብሏል መዝሙረ ያሬድም፣ ቀጥ ብሏል ዘማርያም። ለምን? ምክንያቱም አጀማመራቸውና አጨራረሳቸው አንድ አይደለም። በሐሰት ትምህርት ነው የደመደሙት። ከዚህ ወጥቶ ይላል አሁን ኤርሚ ሊቀጥለው። ከዚህ ወጥቶ ማለት ምን ማለት ነው? ከዚህ በተለየ ግን ማንም ሰው ጥንተ አብሶ ነበረባት፣ የነጻች ከብስራት በኋላ ነው፣ ሰው ናት፣ ከሰማይ አልወረደችም ካለ የማይሰረይ ኃጢአት ያገኘዋል ብሏል መጽሐፉ። ዋሸን አልዋሸንም ማለት የነበረባችሁ ከዚህ ወጥቶ ከላይ እንዳለው ሰው ናት ብለናል፣ ሰው ናት ካለ እያሉ ነበር መቀጠል ያለባችሁ። ስለዚህ ፒዲኤፍ ማቅረብ ከዚህ በኋላ ትክክል ሆኗል። እግዚአብሔር ይስጣችሁ። ፒዲኤፍ ማከፋፈል ራሱ ከዚህ በኋላ ፈቅደዋል ማለት ነው። እናመሰግናለን። ሌላው አጀማመራችሁ ጥሩ ነበር ኦርቶዶክሳውያኖች፣ አፈጻጸማችሁ ግን ይሄ ውርደት ሆኖባችኋል። ማርያምን ሰው አይደለም ካላችኋት ምንድናት ታዲያ? ንገሩና። መልአክ ናት? መለኮት ናት? አዎ መለኮት መሆኗን ትላንት ኤፍሬም ዳጊ ግን ይቅርታ እንዴ ተረጋጋ እንጂ አንተ ስታሳይ ያቋረጠ ሰው አለ እንዴ? አንተ ቪዲዮ ስታይ እከሌ ግን እንዴ ብሎ ያቋረጠ ሰው አለ? ቻል ነው የሚደረገው። አየህ ዋጥ ነው የሚደረገው። ጨርስና መለሳለሁ፣ ችግር የለም። በቃ ተመለስ፣ ድረስ ብለህ ዞር ብለህ ተመለስ። በቃ መጸዳጃም አጠገብ ካለ እዛም ሄደህ እንትን ብለህ ተጠቅመና። ኧረ መለሳለሁ ያልኩህ። ኧረ እባክህ ፖዚቲቭ ሁን፣ እኔ እጠብቃለሁ ማለት ነው። እዚሁ ነው እንዴ? እሺ እዚህም ትችላለህ። እንደው እስከዛው ሌላ ቦታ ልትሄድ መስሎኝ መብት ነው። እዚህ ለተባለው ላይ ምን ለማለት ሰውና ሲባል ምን ለማለት ነው የሚለውን ለማብራራት ብዬ እሱ ደግሞ ከኤርሚ ጋር ትቀጥላለህ። ለማንኛውም ግን ሁለተኛ አንድ ወንጌላዊ አማኝ ፒዲኤፍ ይዞ ሲመጣ አይከፈታትም አይባል። እኛ ለነገሩ ሃርድ ኮፒውም አለን። ሃርድ ኮፒው መዝሙር ያሬድ አላሳየም፣ ዘማርያም አላሳየም። እኛ እጃችን ላይ ሃርድ ኮፒ አለ። እኔ ሳይሆን ወንድም ቴዲ ጋር አለ፣ እናሳያለን። የሚፈልግ ሰው ካለ ኤኒ ታይም መጥቶ እስኪ ሃርድ ኮፒውን አስዳሱን የሚል ካለ ከፈለክ አሁን ቪዲዮ ከፍትልሃለሁ። ሃርድ ኮፒውን ሲያሳይ ያለበት የቀዳሁት ቪዲዮ አለ። ሜቢ ቴዲ ኢትዮጵያ አሁን ሌላ ሀገር ነው ኖሮ ኢትዮጵያ ምሽት ስለሆነ አላውቅም። ለማንኛውም ግን ባላሳይም ሃርድ ኮፒ ፒዲኤፍ እንደምችል ግን መጨረሻ መብቴ ቢገፈፍም በሁለት ዲያቆኖች ግን መብቴ ተመልሶ ተረጋግጦልኛል። ለኤርሚያስ መብቱ ይሄ ጽሁፍ ስህተት ነው እያልክ ነው አሁንም? ወንድሜ ተረጋጋ። ማርያም ሰው ናት አይደለችም? ለኤርሚያስ መልስለት። ጨርሻለሁ። እሺ ከኤርሚ ጋር እንቀጥል። ቴንክ ዩ። ቆይ ወንድማችን አሁን አንተ የምትሰጠው ሐሳብ አለ አንተ እኛ አሁን ምንም ነገር አንልም። በጣም እንጂ በጣም አሴ ክርስቲያን እንረዳ እንጂ እዚህ ጋር ምን ማለት እንደተፈለገ አድምጠኝ። አሁን እድል ልሰጥህ ነው።
ቀደም የከፈትክልን ቪዲዮ ነው ቪዲዮ ከከፈትክ በኋላ ሐሳብ ስጥ ብየስልህ እናንተ ተናገሩበት እንጂ ጉዳችሁን አውጥቼ እዚህ አደባባይ ካሰጣሁት በኋላ ከኔ መልስ አጠብቁ ራሳችሁ ተናገሩ አልከን እዛ ዳግዬ እኔ አላልኩም እንደዛ ታዲያ ጌታ እንደዛ ቪዲዮውን ያሳያችሁ እስኪ በዚህ ዙሪያ እስኪ ማብራሪያ ስጡ ልክ ነው አይደለም አልኩኝ እንደዛ ማለት ያህል ነው ቪዲዮ አሰምተህ ትናገራለህ ወይ ብየስልህ አልናገርም አልከኝ እናንተ ተናገሩ አልከን አሁን መልሼ የምነግርህ ቀደም ውሸታሙ ዲያቆናችሁ መዝሙረ ያሬድ ውሸት የማይሰለቸው ሰው እሱ ነው በየቦታው የሚንጠባጠበው ማለት ነው እኛ ይሄንን ቪዲዮ ዛሬ አይደለም ያየነው በዚህ ጉዳይ ለኛ ዛሬ አይደለም መስራት የጀመርነው ይሄንን ጉዳችሁን ይሄ ብቻ አይደለም ስንት ጉድ ነው ያወጣንባችሁ ኦኬ ያ ጉድ ሲወጣ ጥሩ የሚዋሽ ዲያቆን ስላላችሁ ይዋሻል ጥሩ ውሸታም ዲያቆን ነው የተጻፈን ይክዳል ያልተጻፈን ያሳመናችኋል እሱ ሐሳብ ሰጣ ቪዲዮውን ሰዎች ሼር አደረጉና ሰማን እዚሁ ቤት ላይ almost ሜት አድርገው almost ወደ 800 ነው ምናምን ነገር ሰው ባለበት ይሄንን ቪዲዮ ለሁለተኛ ጊዜ እዚህ ቤት ውስጥ ተከፈተ ማለት ነው እኛም ከፍተን መልስ ሰጣንበት አሁን ላንተ መጠይቅህ እኔ ዝምላለው ሁሉም ሚውት ያደርጋል በዚህ ጉዳይ ላይ ቪዲዮውን ነው የከፈትከው አንተ ያንተን ማብራሪያ ተሰጠናለህ ያንተ የራስህን በየማታው በልቀጥል አሁን የራስን ማብራሪያ በዚህ ቪዲዮ አቋያ ያውላችሁ ወገሮች እዚህ ያላችሁ ወገሮች ስሙ እና አሁንም ደግሞ ይቅርታ እንኳን አይጠይቁም የውሸታቸው ጥግ ዘማሪ ዳጊም ይዋሽ ነው እኔም ደግሞ አሁን ቀጥዬ ልዋሽ ነው በእናንተ ጋር ማለት ነው እና በመጀመሪያ አንተን ሐሳብ ስጥበኝ ማካከሉ እንዳትገባብን የወንድም ውሸት እንዳለ ነው ያሬዶ አይተናል በቪዲዮ የርሶን ውሸት ደግሞ ይቀጥሉና ከዛ ደግሞ እኔ ተጻፈውን ነው እኔ ማለት ተናገር ያንተን ሐሳብ በተጻፈው ላይ ተናገር ባልተጻፈው ላይ ተናገር በተጻፈው ምንድነው የተጻፈው በዚህ ጉዳይ ላይ የምትለው ነገር ተናገር ወንድም ይቆይ አንዴ አትደርብብኝ ሰሰጥህ ብቻ ታወራለህ አትደርብብኝ አንተ በዚህ ጉዳይ ላይ ኦኬ ልብ በልና ሰማኝ ልሰጥህ ነው መዝሙረ ያሬድ በዚህ ጉዳይ ላይ ዋሸ እኛን ውሸታሞች አድርጎ እሱ እውነተኛ ለመሆን ሲፈልግ ግን ትልቅ ውሸት ዋሸ ያው ልጁ ድሮም ውሸታም ስለሆነ ማለት ነው በመጻፍቶች ጉዳይ ይዋሻል አሁን መጣህና ቪዲዮን አሰማን ሙሉ ሰማን ጭጭ ብለን ሐሳብ ሰጣልኩ አልሰጥም እናንተ ተናገሩበት አልክ ዳግዬ ከተናገረ በኋላ ሞራልህ መጣ ሐሳብ ለመስጠት አሁን እኔ ደግሞ ሳይባራ በየማከል እንዳትገባብኝ አሁን አንተ ሐሳብ ሰጥ በቪዲዮና በመጽሐፉ በጽሁፉ ላይ ማለት ነው እና ከዛ ደግሞ እኛ እንሰጣለን ማለት እኔ ደግሞ ሰጣለሁ ማለት ነው ስለዚህ አሁን ቀጥል ማንም ጣልቃ አይገባብም አንጠይቀን የራስን ሐሳብ በነጥብ እዚህ ጋር ያላችሁት እንዴ ምን ማለት ነው ይሄን ያልክ አስረዳን ቴንኪው ሰው እየሰማ ነው ቀጥላው እሺ አመሰግናለሁ ምንድነው መጽሐፉ ላይ የተጻፈው ማርያም ጥንታ አብሶ አለባት ኃጢአት አለባት ማለት ድምጼ ይሰማል አይደል ድምጼ ይሰማል ኤርሚ ሚውት አድርገው ድምጼ ይሰማል ያንተ ኤርሚ ጋር ድምጽ ገብቶ ሚውት አድርገው ይሰማል እሺ ምንድነው መጽሐፉ የሚለው ኃጢአት አለባት ወይም ጥንታ አብሶ የሚባለው እሱ አለባት ወይም የነጻችው ደግሞ ብስራት ካገኘች በኋላ ነው ወይም ደግሞ እንደኛ ሰው ስለሆነች ኃጢአት ተላልፎበታል እንደኛ ሰው ስለሆነች ብሎ እንደዚህ ብሎ መናገር የሚለውን እኮ ነው ጽሁፉ ሐተታ የሚያደርገው ይሄ ጽሁፍ የሚያትተው ከዚህ ወጥቶ የሚለው ጥንታ አብሶ አለባት ጥንታ አብሶ ደግሞ የሚኖርባት እንደኛ ሰው ናት ሰው ስለሆነች ነው ብሎ መናገር ያጣ ስሬት ያገኝ የሚለው እሱን ነው እንጂ ሰው አይደለችም የሚለውን እንኳን ያስተላልፍም ይሄ መልእክት እንዴት ነው ግን የተረዳችሁት ከላይ እኮ ፍጡር ናት ብሎ ስለሷ ሰውነት እያስረዳ መጥቶ ግን ከሰማይ እንዳልመጣች ይናገራል እሷ ኃጢአት የለባትም ንጽህት ናት አምላክን የወለደች ናት እንደዚህ ብሎ መናገር ነው ግን ኃጢአት የለባትም እኛ ስንል ሌሎች እነሱና አይ እንደኛኮ ሰው ናት ኃጢአት አለባት ብሎ መናገር ኃጢአት አለባት እንደኛ ሰው ስለሆነች ኃጢአት አለባት ብሎ መናገር የሚለውን እኮ ነው የሚያትተው እንጂ ሰው አይደለችም የሚለውን እንኳን አይደለም ይሄ ጽሁፍ የሚያብራራው
ጨርሻለሁ። አመሰግናለሁ። እሺ እናመሰግናለን ወንድማችን። ያው ሐሳብህን ማስቀደም ስላለው ማለት ነው። ኦኬ መጽሐፉ ተነቧል። ዳጊና ኤርሚያስ ዋሹ ተባለ። ከዛ የኤርሚያስና የዳጊ ውሸት አደባባይ ላይ መውጣት አለበት ብሎ መዝሙረ ያሬድ እውነት እናገራለሁ ብሎ አደባባይ ላይ ከቻለልህ። አደባባይ ላይ መጥቶ ግን የተጻፈውን ሽምጥጥ አድርጎ የሚክድ ቆንጅዬ ውሸታም የሆነ ዲያቆን እንደሆነ በዚህ ይታወቃል ማለት ነው። ኦኬ አሁን እንቀጥል። መጽሐፉን ራሱ በመጀመሪያ ልብ በሉ። ይሄ መጽሐፍ በራሱ በመጀመሪያ የተገኘው ከኛ ከወንጌላውያኑና ከተሐድሶአውያኑ ወገኖቻችን ነው። በክርስቶስ ኢየሱስ ከምናምን ወንድሞች ነው ይሄ መጽሐፍ የተገኘው። ሃርድ ኮፒው የሚያጅ ላይ ነው ያለው፣ በወንድማችን ቴዳ እጅ ላይ አለ። መጽሐፉ ቆይቷል ከተጻፈ 1986 ዓመተ ምህረት በብፁዕ አቡነ ጳውሎስ በትርክና ዘመን ስለታተመ እኔ ፈልግልኝ ብየው አሮጌ መጽሐፍት መሸጫ መደብር አካባቢ ላይ እስከ 1000 አካባቢ ድረስ ነው የሚሸጠው ምናምን ነገር የሚል ነገር ተገኝቷል። በዛውም ቢሆን እኔ ልገዛው ማለት ነው። ምክንያቱም ይሄን የኦርቶዶክስን ውሸት ያለ ርህራሄ ለትውልድ ማስተላለፍ ነው። ቤተክርስቲያን ምን ያህል ውሸታም እንደሆነች ማለት ነው። አሁን ቀጥዬ በማሳየው ነገር ቪዲዮ እየከፈትን ካሜራ እያሳየው ማለት ነው እናገርበታለሁ። ከዚህ የትም ተናግረንበታል እኛ። አሁን እዚህ ያለ 623 ሰው የዘማሪ ዳጊ ወይ ኤርሚያስ ውሸት ወይስ የኦርቶዶክስ ውሸት ምንድነው? ሁሌ እናገራታለች ምሳሌ የገጠር ልጅ ስለሆንኩኝ ሁሌ ተጠቀማታለሁ። ኩኩ መለኮቴን ታቋታላችሁ አይደል? እቺ ዋኔ የምትባለው አሞራ እርግብ ዝርያ መሳይ ናት እና በተወለኩበት አካባቢ እረኝነት ቦታ ኩኩ መለኮቴ እሷ በፈሳችሁ በኔ ላከከችው እያልን እንላለን። አሁን ኦርቶዶክስ ዘረት ታረግልህና ሐሰት ከዛ ዳጊ ነው ዳጊ ኤርሚያስ ነው ኤርሚያስ ትላለች። ራስሽን ሸፈሳችሁ ኦርቶዶክስ በዛ በረኝነቱ ምሳሌ ከመጣው ማለት በረኝነት እንግዲህ እረኛ ነኝና በገጠሩ ቢሂል ነው ምልልህ የከተማውን አላቅም ያራዶቹን ቋንቋ እና ዋኔ የምትባለው አሞራ አይ ቲንክ ኩስ ትጥላለች። ኩስ የሚጥሉ አይነቶች እንደሆነ ቃል የእርግብ ዝርያ ናቸው። ሲፈሱ አዳምጠን አናቅም። ግን ኢትዮጵያውያን ብዙ ጊዜ ተረታችንን ከእንስሶች ጋር ያኔ ወደ ቁም ነገሩ ብትገባልን ጥሩ ነው። ሚዩት አድርግ ካልሆነ መውረድ ትችላለህ። ጨርሰሃል እኮ አንተ ከታች ሆነ ታብታብ እያደረግህ ወደ ቁም ነገሩ ግባ። ከታች ሆነ እሺ አንተ ከታች ሆነ ታብታብ እያደረግህ ነው እንደማታስወራይ ስለማቅ ማለት ነው። በቤቴ ባሪያይቱ እንደመቤቲቱ ያረጋታል ብሎ እንደሚል እንደ ኩኩ መለኮቴ ልትሆንብኝ ነው። እታችሁና ሰማይ በቃ ሐሳብን ጨርሰሃል። አላስወሩኝም ብለህ አትልም። ቪዲዮን አሰምተሃል። ያንተ ሐሳብ ተሰምቷል። አሁን እኔ ተራይ ለህዝቡ ልናገርበት እታች ታብታብ እያረጉ የኩኩ መለኮቴን ምሳሌ እንግዲህ ምሳሌ ዘያሐጽጽ ተብሎ ቢባልም ግን ትሰማለህ ማለት ነው። ስለማታስወራኝ አሁን እታች ተወርዳለህ ማለት ነው። ኦርቶዶክስ ፈሷን ትፈሳልህና እንደ ኩኩ መለኮቴ ማለት ነው። ራሷ ታንዛርጥና ራሷ ሐሰት ጽፍና ስተቷን ስናሳያት ኩኩ መለኮቴ እሷ በፈሳችሁ በእኔ ላከከችው ማለት አንኛ ላይ በታት አላከካላች ማለት ነው። እነ ኩኩ መለኮቴ ኦርቶዶክስ አንዴ ፍጡር ናት፣ አንዴ ፍጡር አይደለችም። አንዴ ሰው ናት፣ አንዴ ሰው አይደለችም ብላ በተናገረችው እኔና ዳጊ ምን ቦጣንና ነው አንተዬ ማንም ጎረምሳ ከእንቅልፍ ነቅተህ ስታበቃ እኔ ላይ መተህ የስተት የሸረሪት ድርህ ልታደራብኝ የምትፈልገው? እኔ ይሄ ነገር አይዶን ይገጣጠም አይገጣጠም አይዶን ነው። የዚህ ልጅ ታሪክ ያው አዲስ የኦርቶዶክስ ተጽዕኖ ፈጣሪ ስለሆነ ዛሬ ቪዲዮ ላሳይ። ድሮፕ ጴንጤ ነኝ ብሎ ከኛው ጋዚው ሲንደፋደፍ ነበርና እዛ ሲሄድ እንዲህ አስተማረችው። ስሙልኝ ይሄንን ቪዲዮ እና ከተገናኘ ማገናኙት። ያው ምሳሌ ዘያሐጽጽ ነው። ከተገናኘ ማገናኙት፣ ካልተገናኘም ተውት። ምን እንደሚል ቪዲዮን ሳሰማችሁ ታዩታላችሁ።
ያው መምሬ ወጣ ገባ ነው ብያልኩት እንግዲህ ቶሎ ስያሜ መስጠት ይሄ መምህር ማለት መሾም ይቀናኛልና መምሬ ወጣ ገባ ወይ መምሬ ለብለብ ብየዋለሁ። ይሄ ስጋ ወጣ ገባ ምናምን ነገር አለ አይደል? ለብለብ ገና የተጠመቀው ጥምቀት ሳይደርቅ የተቀባው ሜሮን ግንባሩ ላይ ሳይደርቅ ኦርቶዶክሳዊ ተዋህዶ ቤተክርስቲያን ሳታቋት የወጣችሁ ነው ተመለሱ ነው ጡኑ ግቡ ነው ጣሪያዋ ላይ ተቀመጡ ይያለን ነው። እና መምሬ ወጣ ገባ ብየዋለሁ ወይ መምሬ ለብለብ ማለት ነው። ምን ይላሉ እስቲ መምሬ ወጣ ገባ? እና ካሁን ከምናገረው ቀጥሎ ከምናገረው ነገር ጋር የሚያገናኘው ነገር ካለ ያዙት፣ ካልሆነ ጣሉት። ምን እንደሚልልኝ ስለ ማርያም ሲናገር ከኦርቶዶክስ ኩላዊት እውነተኛይቱ ቅድስት ቤተክርስቲያን የተማረው ትምህርት ሰሙት። ቆይ አንዴ ጠብቁኝ። ኦኬ ስለዚህ በእምዬ ኦርቶዶክስ ተዋህዶ ወይ ምንድነው እሱ? ስለዚህ በእምዬ ኦርቶዶክስ ተዋህዶ ምን ማርያም አትመለክም፣ ግን የምትወደስ የምትመለክ ናት። ልብ በሉ። እንዴት ናችሁም አክብረህም እንዲም ሰግደህም ሰላም ልትል ትችላለህ። መልአኩ ገብርኤል ግን ለድንግል ማርያም የሰጣ ሰላምታ የተለየ ነው ማለት ነው። የሆነ ሰው ሰላም ልንለው እንችላለን። እምዬ ኦርቶዶክስ ተዋህዶ ምን ማርያም አትመለክም፣ ግን የምትወደስ የምትመለክ ናት። እግዚኦ የሚያገናኘው ነገር ይኖር ይሆን አሁን ከማውራው ነገር ጋር? እምዬ ኦርቶዶክስ ተዋህዶ ምን ማርያም አትመለክም፣ ግን የምትወደስ የምትመለክ ናት። እናቲት ወይ በትንቢተ ሕዝቅኤል መጽሐፍ ላይ ልጅቱ እንደ እናቲቱ ናት የሚል ቃል አለና ልጅቱ እንደ እናቲቱ ናት ይላል። ያው ልጅ ከእናት አይደል የሚማረው? እና እምዬ ኦርቶዶክስ ውስጥ ግን ማርያም አትመለክም፣ ግን የምትመሰገን የምትመለክ ናት። እምዬ ኦርቶዶክስ ውስጥ ማርያም አትመለክም፣ ግን የምትመሰገን የምትመለክ ናት። ልብ በሉ እንግዲህ ወንድሞቼ እናቶቼ፣ የተዋህዶ ተጽዕኖ ፈጣሪ ሰላም ልትል ትችላለህ። መልአኩ ገብርኤል ግን ለድንግል ማርያም የሰጣ ሰላምታ የተለየ ነው ማለት ነው። የሆነ ሰው ሰላም ልንለው እንችላለን። እምዬ ኦርቶዶክስ ተዋህዶ ምን ማርያም አትመለክም፣ ግን የምትወደስ የምትመለክ ናት። ምን ይላሉ? እምዬ ኦርቶዶክስ ቆይ መምሬ ለብለብ ቆይ ምን ይላሉ በኦርቶዶክስ? ያው እንግዲህ ዛም ስላደኩኝ ቢሉንም ምኑንም ነው ያዝነው። ምን ይላሉ? ጌታ ወይ ደግሞ ገብርኤል አፉን አስከፍቶ ምኑን እንትን ብሎ አናገረው ይባላል። የሆነ ነገር ወደ ስትናገር አፉን አስከፍቶ ምንትስ ብሎት አናገረው ናም ነገር ይባላል። ልብ በሉ በኦርቶዶክስ አረዳድ ማለት ነው። እምዬ ኦርቶዶክስ ማርያም በእምዬ ኦርቶዶክስ ማርያም አትመለክም፣ ግን ምን የምትል ናት? የምትመሰገን የምትመለክ ናት። ወዲያው የሆነ 50 ሰከንድ እንኳን የሚሞላ ነገር የለም። ወዲያው እደግመዋለሁ ሰልችቷችሁ እስክትወጡ ድረስ፣ ከዛ ወደ ጥያቄው ሄዳለሁ ማለት ነው። አትመለክም፣ ግን የምትወደስ የምትመለክ ናት። እንዴት ናችሁም አክብረህም እንዲም ሰግደህም ሰላም ልትል ትችላለህ። መልአኩ ገብርኤል ግን ለድንግል ማርያም የሰጣ ሰላምታ የተለየ ነው ማለት ነው። የሆነ ሰው ሰላም ልንለው እንችላለን። እምዬ ኦርቶዶክስ ተዋህዶ ምን ማርያም አትመለክም፣ ግን የምትወደስ የምትመለክ ናት። ዋው በጣም ድንቅ ነው። አባቶቹ አምልተው አስፍተው አንቦርቀቀው ሲያስተምሩት ምን አሉት? እምዬ ኦርቶዶክስ ውስጥ ማርያም አትመለክም ይልኛል። በምን አይነት ኮንፊደንስ እንደሚናገር አትመለክም፣ ግን ምን ምትል ናት? የምትመሰገን የምትመለክ ናት። አሜን አትሉም እንዴ ወገኖቼ? ለዚህ ለእንዲህ አይነት ወርቅ የሆነ ትርጓሜ
እንዲህ ነው እናቲቱም እንዲህ ነች እያለችን ያለችው ልጆቿም እንዲህ ነው እያሉ ነው ያሉት በኦርቶዶክስ ሃይማኖት ማርያም ትመለካለች አትመለክም አትመለክም ታዲያ ምን የምትልናት የምትመሰገን የምትመለክ ናት እግዚኦ እስኪ ግዴላችሁም ኪራ ላይ ሶበሉ በእውነት ኪራ ላይ ሶበሉ ለዚህ ስተት ያልተሰገደ በእውነት ልንሰግድ ይገባል ለካውን በዚህ መጽሐፍም ላይ ቀጥዬ በማሳያችሁ መጽሐፍም ላይ ማርያም ሰው ናት ትላለች ገጽ 28 ላይ ገጽ 30 ላይ ደግሞ ሰው ናት ብሎ መናገር የማይሰራ የበደል ኃጢአት ነው ትላለች እንዴ ሰው ናት እኮ ብለሽናል ከላይ ማዬ ብለብትላት አይ ቲንክ ከርጅናው የተነሳ ይመስለኛል እንግዲህ ይቅርታ ያረጃችሁ ሰዎች ካላችሁ ከርጅናም የተነሳ አንዳንድ ጊዜ እንደዚህ አይነት ነገር ይፈጠራል ይመስለኛል ማርያም ሰው ናት ገጽ 28 ሰይ ብለን እያነበብን ስንሄድ ኤርና 29 ላይ ታገኛለህ ይወራል በዛው ወጥቶ ገብርኤል በዚህ መጥቶ በክንፉ እያራገበ ሰገደላት አመሰገናት ታቢዮ ነፍስ ማለሷም ደግሞ ታቢዮ ነፍስ ለእግዚአብሔር ያለች ኦኬ ገብርኤል ያላልሆነ አለ ቁጥር ገጽ 30 ላይ ስትሄድ ማርያም ሰው ናት ከሰማይ አልወረደችም ብሎ መናገር የማይሰራ በደልና ኃጢአት ነው ኦኬ ልክ ወንድማችን እንዳለው ማለት ነው ይቆየን ይላሉ ይቆየን ወደ ቴሌግራሙ እንገባለና ዳጊ ነው በእኛ በባለፈው ወራቶች ላይ ተናግረንበት ነበር ዳጊ ነው ቆስቁሶ አሁን እንትን ቁስላቸው ይነካከው መዝሙረ ያሬድ ያኔ ሰርግ ላይ ነበር ያለው ከሚስቱ ጋር ሃኒሙኑ ሲቃጭ ነበር እና ከሰርግ መልስ ወደ ሀገሩ ከገባ በኋላ ቆይ ምን ብዙ እንግዲህ ብዙ በሱ አረዳድ ብዙ ጴንጦቹ ሲዋሹ ኖረዋል ለዚህ መልስ ሰጣለሁ ብሎ ገባበታ እጁን ሳይታጠብ መጽሐፉ የት እንዳለ እንኳን የጠቆምኑ እኛ ነን ከኛ ነው የሰማው መዝሙረ ያሬድ መጽሐፉ የለውም መጽሐፉ እኛ ጋር በሃርድ ኮፒ አለ መጽሐፉ በሃርድ ኮፒ አለ ከዛ መጽሐፉ በፒዲኤፍም ነበር በፒዲኤፍ የት ቤት ቢገኝ ጥሩ ነው እዚህ ቴሌግራም ላይ ስትገቡ ነገረ ቤተክርስቲያን ስትሉ በዲያቆን ዘማርያም ቤት ላይ ዳጊ ሄዶ ፍተሻ አደረገ ማለት ነው ጥቆማ ሰጣውት ይሁን በራሱ ደርሶበት ይሁን ሄዶ ፍተሻ አደረገ ዳጊ በርባራ ሲያደርግ እስኪ ቤቶት ይፈተሽ ምንድነው ያስቀምጡት እዚህ ስለታም ነገር የሚፈነዳ አለ የለም ብሎ ሲል የሚፈነዳ ነገር ተገኘ ማለት ነው ከዘማርያም ዘለቀ ቴሌግራም ላይ እና መምህር ብያለሁም ሱኑ ቪዲዮን ከፍተዋለን በኋላ በስቅለቱ ውሸት ነው መሰቀል ያለበት ጻድቁን ጌታ ሰቅለውታል አሁን እኛ ዛሬ ውሸትን እንሰቅለዋለን እሺ ነገረ ማርያም ዳጊ እጁ አላርፍ ብሎ ሄዶ ጎርጉሮ ፔጅ ላይ ሄደ አመጣ የማይከፈት የሚፈነዳ ነገር ክሊክ አደረገና ከፈተ ዳጊ እኔ አላየሁትም ነበር ሲከፍት ዳጊ ያሳየው መጽሐፍ እዚህ ተገኘ የሚፈነዳው ነገር እሱ ነው ማለት ነው አይ ዛሬማ መድኃኒዓለም ምስክር ነው ውሸትን አንጠልጥለኑ በእንጨት ላይ የሚሆን በብረት ላይ ሰቅለኑ ነው የምንሄደው ከዚህ ቤት ኦኬ ይሄ መጽሐፍ ነበረ ዳጊሻ የያዘው ወንድማችን ተዳጋ ያለው እኔም ያየሁት ይሄንን አሳየ ታቀው ከማሳውያን ነቢያት ከሐሰተኞች መምህራን ተጠበቁ ብላ ማለት ከትምህርታቸው ማለት ነው ቤተክርስቲያኒቱ ግን ሐሰትን ያስተማረችው ምን ብላ ማርያም ሰው ናት ከዛስ
እዛ ሰው ብሎ ሰው ናት ብሎ መናገር ይላል። እንሂድ ዋናው ክፍል ላይ የመዝሙረ ያሬድ እና የቤተ ክርስቲያኑ ቅሌት ማለት ነው። ልብ በሉ ይሄን መጽሐፍ መዝሙረ ያሬድ ራሱ እንኳን አላገኘው እኛንን ከዘማርያም ዘለቀ ፔጅ ላይ ያገኘነው ማለት ነው። ኦኬ ገጽ 30 ማለት ነው። እሱ ገጽ 28 እዚህ ሰው ናት ምናምን ነገር ብሎ የሚለውን አላነበቡትም ምናምን ነገር ብሎ አለ እንዴ ሳናነብ ነው እንደኛ በጣም የሚገርምህ የመዝሙረ ያሬድ ውሸት ይመጣና ገድለ ተክለ ሃይማኖትን ምንድነው ሲያነብ እኛ አንብበን የተናገሩን ነገር እንዲከፍ ብለውም ዝቅ ብለውም አላነበቡትም ይላል። ታዲያ ቤቴ ለጌጥ መሰለ እንዲያስቀምጥኩት ገድለ ተክለ ሃይማኖትን ሊነበብኩ እኛ እኮ ለበረከት አይደለም ቤታችን ያስቀመጥነው። ይሄን ቤት ይሄን መጽሐፍ ያስቀመጠ በቤቱ እስከ ሺህ ትውልድ ድረስ ይማራል ምናምን ነገር ብሎ እንደሚለው አይነት ነገር ውሸት ለዛር ለሚያስቀምጡት ላነብ ነው። ስለዚህ ያንዳንዳችሁ ነውና ተጠይቁ እስኪ አንበባችሁ ከሆነ እኔ አንብቤ ያለው ይስል ጠላታችሁ ይጥፋ። አንድ ኦርቶዶክስ ቄስ ዲያቆን እዚህ ቤት ገብቶ በእነዚህ መጽሐፍቶች ጉዳይ አያወራም ማለት ነው። ለምን ውስጡን ለቄስ ብለው ያርፉታል። ኦኬ ጥንታ አብሶ ብሎ የሚለው እዚህ ጋር ሰው እንደሆነች ይናገራል አለ። ኦኬ ሰው እንደሆነች ተናገረች ቤተክርስቲያኒቱ። አዎ ኦኬ ጥሩ ገጽ 30 ላይ ያለው ኦኬ ኤርሚ አቤት ፍጻሜን አሳምርልኝ የሚለው ጸሎት እነሱ ቤት አይሰራም እንዴ? አይ ረስተውታል። ፍጻሜን አሳምርልኝ የሚለው ረስተውታል። በእውነት አጀማመራችን እኮ ግን ያምራል ይለዋል። ፍጻሜያቸውን ሳያውቁት ነው የሚረግጡት፣ እንዳገኙ ነው የሚረግጡት። ኦኬ የመዝሙረ ያሬድና የኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ቤተክርስቲያኒቱ ስተትና የልጇ የመዝሙረ ያሬድ ስተት እንዴት ከራሳቸው መጽሐፍት ዲያቆን ዘማርያም ዘለቀ ፔጅ ላይ ተገኘ። እኛ ራሳችንን ዳጊ ያሳየኑ መጽሐፍት ከራዲዮን አሁን ታቻየው መምህር ነው። ከራዲዮን ምን እንደሚል ታያላችሁ። ከራዲዮን ማለት ወፍ ማለት ነው። ወፉ አና የከራዲዮን ገላውዲዮስ ምናምን ነገር ወተደ እኔ ጋር ታምታታም ስልህ ምንድነው ከራዲዮን ወፍ ማለት ናት። ከራዲዮን ተባለ ወፉ መምህር ወፉ ይሳደባሉ አይደል? ምድረ ድኩማን ይደልሃል ታች ኑስኪጉ ከራዲዮን ወፉ መምህር ወፉ ከራዲዮን ያሉት ራሱ ነው። ከራዲዮን ማለት ወፍ ማለት ናት። ኖይጉ ድኩማን ምናምን ነገር አለ። እስቲ አበርቱን እስኪ ግቡና በእግዚአብሔር ቃል ድግፍግፍ አድርገው የደከምኑን አበርቱና። ስድብ ይሳደባል አየታች ቁጭ ብሎ ማለት ነው። መምህር ወፉ ይምጡ። አይሞክሯትም ችን ቤት አይደፍሯትም ችን ቤት ገለታች ያረጉ ታብታብ ያረጉ ኮፒ ሊንክ ሼር ያርጉ ይስሙ። ምን ይላል በቅዱሳት መጽሐፍት የምንመለከተው መልአኩ ወደ ሳምሶን እናት ተልኮ ነበር። መጽሐፈ መሳፍንት 13 ከ3 እስከ 18 ማለት ነው። ስለ ልጇ እድገት ልጁንም ለመወለድ ከተወለደም በኋላ ልታደርገው ስለሚገባ ጥንቃቄ ምክርና ትእዛዝ ሰጣት። መልአኩ ማለት ነው እንጂ ብሩክ ነሽ አላላትም። መልአኩ ማለት ነው። አሁን ይሄ ዙሪያ ጥምጥም ለምን እዚህ ጋር ሳምሶን እናት ቤት ተመጣ? ብሩክ ነሽ አላላትም። ማርያም ግን ብሩክ ተብላለች ለማለት ነው። ይታይ ማርያም ብሩክ ስለተባለች እሷ ግን ብሩክ ስላልተባለች ብሩክ ያልተባለች ሴት ናት ማለት ነው። ይሄንን ታላቅ መስፍን የወለደችው ይሄ አሁን የሳምሶንን እናት አሳንሶ የማርያምን ማለት ክርስቶስን እናት አጉልቶ ለማሳየት ማለት ነው። የአቢ ክብራ ለማርያም እንኩሎም ቅዱሳን ብለው የሚሉ አተረታለቻቸው። እኔ ፊት ግን መጣው አይሏትም። መድኃኔዓለም ክርስቶስ ምስክሬ ነው አይሏትም። የአቢ ክብራ ለማርያም እንኩሎም ቅዱሳን አይሏትም። ለምን? ሌላ ቅዱሳን አሳያለሁ እነሱ ቅዱሳን ብለው የሚጠሩት ከማርያም የበለጠ ሌላ ስለማሳይ ባካችሁ ኤርሚያስ ቤት ጋር ስትገሩ ስክሮል እያደረጋችሁ ለፉ ነው።
ወይ ደግሞ ታች ሆነው ይሰማሉ ወይ ድኩማን እያሉ ይሳደባሉ ማለት ነው። አይገባም። ይኸውልህ አሁን አላከም መላክ ነበረበት ግን አልገባም። ኦኬ እንቀጥል። ብሩክ ነሽ አላላትም። ወደ እመቤታችን በተላከ ጊዜ ደስ ያለሽ ጸጋን የተሞላሽ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት እንጂ። ቀጥሎም ትጸንሻለሽ ወንድ ልጅንም ትወልጃለሽ አላት እንጂ የአምላክ እናት ለመሆን ተመርጠሻልና ጊዜው ደርሷልና ከዚህም ተጠበቂ የሚል ምክርና ትእዛዝ አልሰጣትም። ትጸንሻለሽ ትወልጃለሽ ባላት ጊዜ ወንድ ስለማላውቅ ይህ እንዴት ይሆንልኛል ብትለው አልተከራከረም። ለዚህም አልተፈጠረችምና ሐልዮ የለባትምና ድንግልተ ሥጋ ድንግልተ ሕሊና ናትና አሉ። ድንግልተ ሥጋ ማለት የሥጋ ድንግልና አላት ማለት ወንድ አታቅም ልጃገረድ ነች ማለት ነው። ያን አንሜሪድ ውመን ናት፣ ወንድ ማታቅናት። ድንግልተ ሕሊና ግን ተረት ናት። እዚህን የፊት መተው ግን አይሏትም ይችን። ለምን ድንግልተ ሕሊና የሚባል የሕሊና ድንግልና ከመጽሐፍ ቅዱስ ውስጥ አሳዩን ብለን ስለምንጠይቅ እና ይሄ ደግሞ በጣም አደገኛ የሆነ ጥያቄ ስለሆነ ምን ይሻላል? በቃ ዝም ብሎ እያረሩ ማየት ብቻ። ኤርሚያስም ቤት አንዴ እዚህ ይገባሉ፣ ከታች ይሳደባሉ፣ ካልሆነ ደግሞ በውጭ አሁን እዚህ 730 ሰው አለ። አይገቡም። እዚህ ከውጭ ሆኖ የሚያይ በትንሹ 500 ሰው አይጠፋም። ኖቲፊኬሽን ሲመጣለት ያ ጉደኛ ገብቷል እስኪ እኒ ብላም ነገር ብላ ማለት ነው። እና እኔ ግን በጋ መጣው ግን መምህር ወፉ ድንግልተ ሕሊና የሚባል መጽሐፍ ቅዱስ ላይ ያሳዩናል ማለት ነው። በሕሊና ድንግልና እንዳለ ምን ማለት ነው? የሕሊና ድንግልና የትኛው ነብይ የትኛው አዲስ ኪዳን ሐዋርያ ነው የጻፈው? እንዴት ነው የሚተረጎመው? ኃይለ ቃሉ የት ነው ያለው? አቤት የጴንጤ ጥያቄ! እንደ 12 ቁጥር ምስማር ላዮት ላይ ይዘንባል ማለት ነው ጥያቄ። እችን ስለምታውቁ አትገቡ። ልቀጥል እኔ ንባቤን። አትገቡ ምን ቦታችሁ። ስለዚህ ሊፈጽም የሚገባውን የቀረበውን የፍጻሜውን ሲገልጽላት መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ወልድ ስጋሽን ይለብሳል። ስለዚህ ከአንቺ የሚወለደው ቅዱስ ነው፣ የልዑልም እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለምና አላት። እርሷም የእግዚአብሔር ባሪያ አለሁ እንደ ቃል ይሆንልኝ አለችው። በዚህን ጊዜ ዋህድ ቃል ኢየሱስ ክርስቶስ ማለት ነው እግዚአብሔር በማኅፀኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። መጽሐፍት የሚያስተምሩን ይህንን ነው አለ። እሺ ይህን ነው። ከዚህ ወጥቶ ከየትኛው አሁን ከተነገረው ወጥቶ ከዚህ ወጥቶ አማርኛ ስማልኝ እዚህ ጋር እንግዲህ ይልኝ እኛንን አማርኛ የምናውቀው እናንተ ፍልስጤማውያን ናችሁ ወይ እናንተ አፍጋኒስታኖች ናችሁ ብለው ካላሉ በስተቀር ከዚህ ወጥቶ እሺ ጥንተ አብሶ ነበረባት። ኦኬ አሁን ቀጥታ የጻፉትን እንጻፍ እዚህ ጋር ስለመጣበት ጥንተ አብሶ ነበረባት ወይንም አለባት። ወይም አለባት ነበረባት አለባት። እሺ ጥንተ አብሶ ነበረባት ወይንም አለባት የነጻችም ከብስራት በኋላ ነው። እጽፋታለሁ። የነጻችው ከብስራት በኋላ ነው። ይጻፍሎታል። የእምነት ቃል ክደታችሁን ትሰጣላችሁ ማለት ነው። ኦኬ የነጻች ከብስራት በኋላ ነው። እሷ ሰው ናት፣ ከሰማይ አልወረደችም። እርሷ ሰው ናት፣ ከሰማይ አልወረደችም።
እያሉ መናገር ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል መሳሳት ኤርሚዬ አቤት ዶክተር እሺ ይሄ ሁለት ቃል ነው አንድ የተያያዘ ነው ሰውናትና ከሰማይ አልወረደችም የሚለው ሁለት የተለያየ ነገር አይደለም ሰው መሆንና ከሰማይ አለመውረድ ነው ወይስ ሁለቱም አንድ ላይ የተያያዘ ነገር ነው ይሄው ዶክተር ሰውናት ከሰማይ አልወረደችም ብሎ 4 ነጥብ ዘግቷል ስለሆነች አልወረደችም ነው ነገሩ ኖ 4 ነጥብ አይደለችም እንደ ምንድነው ድርብ ሰረዝ ማለት ነው አው ሰውናት ከሰማይ አልወረደችም ሚለው ኦኬ መሳሳት ብቻ ሳይሆን በደል ድፍረት ክህደት እጽፍላችኋለሁ ክህደት የማይሰረይም ኃጢአት ነው ሶሪ ስላቆያችሁ ይሄ ነው እንግዲህ መጽሐፋቸው ብሎ የሚለው ድፍረት ብቻ ሳይሆን መሳሳት ብቻ ሳይሆን በደል ድፍረት ክደት የማይሰረይ ኃጢአት ነው ምን ማለት የደቃቅ ስለሆነ አውቄ ነው እዚህ ጻፍኩት ምን ማለት ጥንታ ብሶ ነበረባት ወይም አለባት የነጻችሁ ከብስራት በኋላ ነው ራሳቸው ናቸው ከብስራት በኋላ ብሎ የሚለው ገብርኤል መጥቶ ከነገራት በኋላ ነው የነጻችሁ ይላሉ አንዳንዶቹ ደግሞ ከናቷ ማፀን አቀባ ከርሰማ ወይ ደግሞ መከርሳ ወይ ደግሞ ከርሰማ ከናቷ ማፀን እማ ማለት እናት ነው ያው ከርስ ብሎ የሚለው ማፀን ማለት ነው ከናቷ ማፀን ነው ብሎ ይላሉ እዚህ ጋር ሁለት አይነት ሐሳብ ያላቸው ራሳቸው ናቸው ራሳቸው አንዳንዶቹ ምን ይላሉ በነገረ ማርያም ላይ በዚህ ጋር ምንድነው ሳት ነጻፊት በእናቷ ማህፀን በእናቷ ማህፀን ሳለ ነው የጠበቃት ይላሉ የጠበቃት መረጃ ስጡን መጽሐፍ ቅዱስ የላቸውም ምክንያቱስ ኦርቶዶክሳውያን ናቸው ኦርቶዶክሳውያን መጽሐፍ ቅዱስ የላቸውም በማርያም ጉዳይ የፈለከውን ተናገር የፈለከውን ያስተምሩ መረጃ የላቸውም ለማርያም ሲሆን ምንም አይነት ነገር ይናገሩ መረጃ ከጠየቅ አንተ መናፍቅ ነህ ያሻቸው ነው የሚሏት በማርያም ጉዳይ ከናቷ ማህፀን ጠበቃት ይሉሃል አንዳንዶቹ ናቸው ይሄን የሚሉት አንዳንዶቹ እንዲህ ይላሉ አንዳንዶቹ ደግሞ ከብስራት በኋላ ነው የነጻችሁ ከብስራት በኋላ ነው ይላሉ ጴንጤዎች አይደለም ከብስራት በኋላ የነጻችሁ ብለን ምንለው ልክ ተትናንት ወዲያ ሳሳይ እዚህ ገድለ አቦ ላይ በዚህ መጽሐፍት ላይ መልኩ ላይ መቃብሩ በምድረ ከብድ በጉራጌ ምድር ነው ይላል አቦ የተቀበረበት እንደገና ደግሞ የለም በኢየሩሳሌም ነው ይላል ደግሞ ይሄው መጽሐፍ እንደገና ቀጥሎ ደግሞ አሁንም የለም በኢየሩሳሌምም በምድረ ከብድም አልተቀበረም ስጋዬ እንደ ሰው አይቀበርምና ያርጋል ብሎ መላእክት ከነስጋው ነፍሱን ከነስጋው አሳረጓት ይላል ሳይቀበር አምጡ መረጃ ስንላቸው አንድም ያመጣ የለም ጠላቶቻችሁ ዝም ይበሉ ዝም ጭጭ ነው ያሉት ምድረ ከብድ ተቀበረው ብሎ ያለው ማን ነው ኦርቶዶክስ ኢየሩሳሌም ነው የተቀበረው ብሎ ያለው ማን ነው ጴንጤው ቢሆን ኖሮ አይ ሁለት ሃይማኖቶች በአንድ ጉዳይ ላይ አልተስማሙም ብለን ነበር ጴንጤ እዚህ ውስጥ እጁም እግሩም የለበትም ይሄንን እኛ አንቀበልም ታዲያ
በኢየሩሳሌም ነው የተቀበረው ብላ ያለችዋም ኦርቶዶክስ በምድረ ከብድ ነው የተቀበረው ብላ የምትለውም ኦርቶዶክስ እዚህ ካህናት ስላላችሁ አንድ አፍታ ሳያለው ልክ እንደዚሁ ነው ይሄኛው የነጻችሁ ከብስራት በኋላ ነው አይ የለም ከናቷ ማህፀን ጀምሮ ጠብቋታል የቱ ጋር ነው ማርያም የነጻችሁ በኦርቶዶክስ ቤተክርስቲያን አስተምሮ መረጃ እውነተኛውን የለም እዚህ ከማህፀን የነጻችሁ ብለብትን አይ ከብስራት በኋላ ነው የሚሉ አሉ ዲያቆን ዘማርያም ዘለቀ ማን ዲያቆን ሕዝቅያስ እንደተናገረው ሊቃውንቱ እንኳን በዚህ ጉዳይ ላይ 21 ነገር የተናገሩት በነገረ ማርያም ላይ ብሎ እንዳለ ማለት ነው በነገረ ማርያም ላይ 21 አንድ አይነት ቃል እንኳን አይናገሩም 21 ሊቃውንት ተጠይቀው 21 ነገር ይመለሱት እርስ በርሱ አይስማማም ይላል አሰማለው ቪዲዮ መረጃ ጨቅ ነው ይላል አገሬ ወጣት ኦኬ ዌት ከናቷ ማህፀን የጠበቃት ብለው የሚሉት እነሱ ናቸው ከብስራት በኋላ ገብርኤል መጥቶ ካበሰራት በኋላ የ15 ዓመት ልጅ በሆነችበት ጊዜ ይላል የራሳቸው መጽሐፍ ነው ብሎ የሚለው ኦኬ የ15 ዓመት ልጅ ከነበረች ጊዜ በኋላ መጥቶ ሲናገራት የነጻችሁ ይላሉ ግማሹ ይሄንን ነው የሚያምነው ግማሹ ኦርቶዶክሳዊ ደግሞ የለም ከማህፀን የጠበቃት ለሁለቱም መረጃ ስጡን ብለስተላቸው ኦኬ እዚህ ስላላችሁ ያለ በመረጃ መልኩ ላይ እኛ ገድሉን አልፈን መልከ ገብረ መንፈስ ቅዱስ ሁሉ እየተበረበረልህ ነው ማለት ነው ምን ይሻላል ታዲያ ለመጽሐፍ ቅዱስ እጅ መስጠት ነው ያለባት ኦርቶዶክስ ሰላም ለግንዘተ ስጋከ ክብር ወስብሐት ዘሎቱ መጽሐፈ ገድል ከሰ ይነግር ዜና ኩነቱ ገብረ መንፈስ ቅዱስ ሊተ ይመስለኒ ባህቱ ግንዘተ ስጋከ በእደ መላእክት ውእቱ እንዳኢ እግዚአብሔር ያአምር ውእቱ ባህቲቱ ላል እንዳኢ እግዚአብሔር ያአምር ባህቲቱ አንተ ጻፊው ምን ተላለ በዚህ ጉዳይ ላይ ገብረ መንፈስ ቅዱስ ይመስለኒ ባህቱ ምኑን የመሰለህ ግንዘተ ስጋከ በእደ መላእክት ውእቱ ስጋ ሲገነዝ በመላእክት የተደረገ ይመስለኛል ይመስለኒ ባህቱ የመሰለውና ያ ታዲያ የጻፈው ጻፊው እርግጠኛ አይደለም ማለት ነው የመጣው ኤርሚያስ አበበ ጋ ነው ብራዘርዬ የመሰለኒ ባህቱ ለምን አትገቡም ካህናቱና ዲያቆናቱ የመሰለኒ ባህቱ አላችሁ ይሄን ነበር በከበሮ ስንጸነጽን ስንመረግድ ምናድረው አይደል ይመስለኒ ባህቱ አንተም ትላለህ ጻፊው ግንዘተ ስጋከ በእደ መላእክት ውእቱ ለኔ ግን በመላእክት እጅ ስጋ የስጋ መገነዝ እንደተደረገ ይመስለኛል አለ እና የመሰላችሁን ሁሉ እየጻፋችሁ ነው እንዴ ስታስጨበጭቡ ነው የነበራችሁት ህዝቡን ሁሉም ታስጨበጭቡት በመሰላችሁ ነው እንዴ መላእክት እንኳን እንደገነዙት እንኳን አያውቅም መሰለኝ ብሎ ያለው መላእክት ናቸው ይመስለኒ ባህቱ ግንዘተ ስጋከ በእደ መላእክት ውእቱ መላእክት ናቸው የገነዙት ይመስለኛል ካለ በኋላ ከዛስ እንዳኢ እግዚአብሔር ያአምር ባህቲቱ ግን አለ ይሄን ነገር እግዚአብሔር ብቻ ነው የሚያውቀው ሌላስ ሊያውቅ የሚችል የለም ማለት ነው እግዚአብሔር ብቻ የሚያውቀው ከሆነ ሌላም የማያውቀው ካልሆነ አንተን ማን ነው ገምቶ ጻፊ ያደረገ ጻፊው ምን ይሻላል ዝም ብሎ መስማት ብቻ ውርደትን መከናነን ኦኬ የመሰለው ነው የጻፈው ማለት ነው ገቡ መምህራን አላችሁ እና ናኢ ዘሚካኤል ኑ ግቡ ምን ነው ኑስኪ ዚን ጸነጸነዋለና መልኩ ሰላም ለጽንሰትከ ያላችሁ እንደምትሉት ማለት ነው ለጉሬከ ለአይንቲከ እናያለን ናገባ ኑ ግቡ በርቱ ሰላም ለመቃብሪከ ለመቃብሩ አሁን ጉድ ሊመጣ ነው ልበበልና ስሙ ሰላም ለመቃብሪከ ዘኢተከስተ ለባዕድ ከመ መቃብሩ ለሙሴ ወልደ ዮካብድ ዜና መቃብር ከሰ ገብረ መንፈስ ቅዱስ ጻማድ ቦ ዘይቤ
በኢየሩሳሌም አጸድ ወቦ ዘይቤ ሐለወት በከብድ መቃብርህ ለባዕድ ሰው የሙሴ መቃብር የዮካብድ ልጅ የሙሴ መቃብር እንዳልተከሰተ እንዳልታየ ለባዕድ አልተከሰተም አልታየም አይታወቅም የገብረ መንፈስ ቅዱስ ያንተ መቃብር ልክ የዮካብድ ልጅ ሙሴ መቃብር እንደተሰወረ የተሰወረ ነው አልተከሰተም ማለት አልታየም አይታወቅም አባካችሁ እንደው ስለ መድኃኒዓለም እንደው ስለ ማርያም ለምናችኋለሁ ኦርቶዶክስ ካህናት ዲያቆናት እናንተ በኢየሱስ ብየብላችሁ እንትን ስለማትሉ ኑግቡ እስቲ ስለ ማርያም ሰሞኑ ስለ ማርያም ይያልኩ እየለመንኳቸው ነው ግን አይገቡም እታች አሉ ምን ይሻላል ገብረ መንፈስ ቅዱስ ጸማድ ቦዘይቤ በኢየሩሳሌም አጸድ ቦዘይቤ በኢየሩሳሌም አጸድ ኢየሩሳሌም ተቀበረ የሚሉ አሉ ማናቸው እነዚህ ጴንጤዎች ናቸው አይደሉም ቦዘይቤ በኢየሩሳሌም አጸድ ወቦዘይቤ ሐለው በከብድ ደሞም በምድረ ከብድ ብሎ የሚል ጉራጌ ምድር ማለት ነው ሶዶ ላይ በምድረ ከብድ በጉራጌ ምድርም ነው የተቀበረው ብለውም ደሞ ብለው የሚሉ አሉ ይላል አሉ ነው በኢየሩሳሌም ነው የተቀበረው ብለው የሚሉ አሉ እነማን ናቸው እነዛ ኦርቶዶክሳውያን ናቸው ደሞስ በምድረ ከብድም ነው ብለው ደሞ የሚናገሩም አሉ እነሱም ኦርቶዶክሳውያን ናቸው በአንድ ሰው ጻድቅ ብለው በሚሉት መቃብር እንኳን ኢየሩሳሌም ይሁን ጉራጌ ግራገር ይቀበር እስካሁን ድረስ ማንንም ማያቅ አሉ ይላል ጻፊውም የመሰለውን ነው የጻፈው ግንዘተ ስጋከ በእደ መላእክት ወጡ ብሏል ምክንያቱም ገብረ መንፈስ ቅዱስ ሊታ ይመስለኝ ባሐቱ ለኔ ግን የሚመስለኝ ግንዘተ ስጋህ በእደ መላእክት በመላእክት እጅ የተደረገ ይመስለኛል ያለው ይመስለኛል እና እንዳይ እግዚአብሔር ያአምር ባሐቲቱ ከእግዚአብሔር በቀር ግን ይሄንን ሊያቅ የሚችል የለም ታሪክ እግዚአብሔር በቀር ሊያቅ የሚችል ከሌለ አንተ ምንድነው ግምት እዚህ ጻፊ ያደረገ አንድ ጥያቄ ማለት ነው ሁለተኛስ እዚህ ደግሞ ቦዘይቤ በኢየሩሳሌም አጸድ ይላሉ በኢየሩሳሌም የተቀበረም አለ ብለው የሚሉ አሉ ወቦዘይቤ ሐለወት በከብድ ደግሞ በምድረ ከብድ በጉራጌ በኢትዮጵያ ምድር የተቀበረም አለ ብለው የሚሉ አሉ የዚህ ሁለቱ ሰዎች መላምትም የዚህም ገማቹም ሰውዬ የሶስቱም ዜሮ ይገባል ምክንያቱም እንዳይ እግዚአብሔር ያአምር ባሐቲቱ ብሎ ሳለ ከእግዚአብሔር በቀር ይሄን ማን ሊያውቅ ይችላል ማንንም አያውቅም እናስ እግዚአብሔር ብቻ የሚያከሆነ ግምታችሁን ለምን እንደምትናገሩት አንዴ ኢየሩሳሌም ነው አንዴ ምድረ ከብድ ነው አንዴ በመላእክት ነው ምናም ነገር ያላችሁ እሺ ማን ይናገር የነበረ ማን ያርዳ ይቀበረ ብሎ ይለ ማን ይናገር ራሱ አቦ ከተኛበት ከእንቅልፉ ነቃ ብሎ የተናገረው እግዚአብሔር አልተናገረም አይ በኢየሩሳሌም ነው መቃብሩም አላለም ጌታ ምስክርነቱን አልሰጠም የለም በምድረ ከብድም ነው ብሎ አላለም ግን በጣም የሚገርመው እግዚአብሔር ምድረ ከብድ ላይ ወርዶ ነበር የለቅሶ ቀን ለቅሶ ላይ ተገኝቷል እግዚአብሔር ያቦ ሥርዓተ ቀብር ሲደረግ ግን ምድረ ከብድ ጉራጌ ምድር ድረስ መጥቶ አብ ወልድ መንፈስ ቅዱስ ይታያችሁ እንደው በመድኃኒዓለም አንዴ መቼም ፈርዶባቸዋል ጴንጤዎች ገድልና ድርሳን አስቆመኩማለሁ ያው ለዚህ ሞተ አቦ የረፍተ ቀኑ የታምር አባታቸው ገብረ መንፈስ ቅዱስ በረፍቱ ቀን የተደረገ ታምር ነው ጸሎቱ በረከቱ በኦርቶዶክስ ያለ ይላል በማን ነው አባታቸው ገብረ መንፈስ ቅዱስ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ ተራሮች ኮረብቶች አለቀሱ የሰማይ ወፎች አለቀሱ ፀሐይ ጨረቃ ከዋክብት ብርሃናቸውን ከለከሉ ምድር ተንቀጠቀጠች በዚያን ቀን መብረቅ ነጎድጓድ ተናወጡ ካለ በኋላ አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ ኤርሚ ያዘው አንዴ እሺ ጥያቄ ልታመጣው ጥያቄ እኔ በጣም ነው የማልወደው እሺ እነዚህ ሶስቱ ስላሶች ስሉ ላይ ያሉት ነው የመጡት ታዲያ ወይስ አረባው ሶስቱ ስላሶች በቃ በእነሱ ቀጥታ እግዚአብሔር አብ ወልድ መንፈስ ቅዱስ ማለት ነው መጡ አብ ወልድ መንፈስ ቅዱስ መጡ ወደ ምድር ወረዱ ማለት ነው መጡ ለቅሶ ማለት እንደ ሰው ለቅሶ ሊደርሱ ያለቀሱ ነው
ነጠላ ለብሰዋል ወይ መልስ ፈልጋችሁ ነው መሰለኝ ገምታው አንዴ ሚውት አድርገው ማባት ያረ ትልቅ ችግር ላይ ነው አብ ወልድ መንፈስ ቅዱስ ሰማይ ምድርን እንግዲህ ለቀው ኢትዮጵያ ምድር መጡ ያዌን ለቅሶ ሊደርሱ ማለት ነው በትረ ሚውት አድርገዋለህ ካልሆነ ታች ተወረውራለህ ማለት ነው ሚውት አድርገውና ተቀመጥ ከዛ እንሰጣለን ኦኬ እዚህ ቤት ለመልስልህ እንጂ ተወለጠየከኝ ታች ባለጌ ሰው በጣም መቅጣት ልማዴ ነው አልኩ ወላጆች በአግባብ አላስተማሩም ማለት ነው የተግባቦት ህግ አታውቅም ማለት ነው እንደገባህ ልትፈነጭ ነው የምትፈልገው እዚህ እንደዚህ የለም ሚውት አድርገህ ተቀመጣለህ ስጨርስ እሰጣለሁ ኦኬ ለዚህ ታይቶ ወርዳለህ ምንም መጣችሁ የሚፈይር ነገር ስለሌለ እሺ በጨዋነት ለተቀመጠ ጨርሼ ከዛ ሰጠዋለሁ ማለት ነው ኦኬ የገባችሁ ሰዎች ሚውት አድርጋችሁ ተቀመጡ አይኗ ቃለው አብዛኛው የቤተ ክህነት ሰው ትቢተኛ እንደሆነ አቃለው ምክንያቱም እኔም ካህን ስለነበርኩ አቃለው አንዳንዶች በትቢት አምጥቱ ደግሞ ቱታን ይሆኑ አሉ ደግሞ ተተናን ደግሞ አሳየን ሚውት አድርግ ስትባል ሚውት አድርጉ ማለት ነው እሺ እመምኡስ ሚውት አድርገው እንደማችን ከየት ቤተ እምነት ነው እመምኡስ ከየት ቤተ እምነት ነው ኦርቶዶክስ እሺ አገልጋይ ኖት አይ እሺ ግድ የለም እሱ በኋላ ይጣራሉ ሚውት አድርገው ይቀመጡ ከንግግሮት ለይወታለሁ እሺ ሚውት አድርገውት እሰጥዎታለሁ ልጨርስ በንግግር ሁሉ እንለያለን አይደለም ለዛ ቃናው ይታወቃል ሰው ሲናገር በኋላ እናወራለን እሺ እንኳን ደህና መጡ ኦኬ አብ ወልድ መንፈስ ቅዱስ ወረዱ የት ምድረ ግብጽ ዞሪ ምድረ ከብድ ያቦ ቀብር ላይ ማለት ነው ረፍቱ ዜና ረፍቱ የተደረገበት ነው አቦ ሞተ አባታቸው ገብረ መንፈስ ቅዱስ ባረፈበት ቀን 60 አንበሶች 60 ነብሮች አለቀሱ ይላል ምክንያቱም ስለሞቱ ነው ያለቀሱት ተራሮች ኮረብቶች አለቀሱ ሰማይና ወፎችም አለቀሱ ፀሐይ ጨረቃም ከዋክብትም ብርሃናቸውን ከለከሉ ምድር ተንቀጠቀጠች በዚያም ቀን መብረቅ ነጎድጓድም ተናወጡ አብ ወልድ መንፈስ ቅዱስ ወደ ምድረ ከብድ መጡ ዙፋኑን የሚሸከሙ አራቱ እንስሳና 24ቱ ካህናተ ሰማይ መጡ 99 ነገደ መላእክት መጡ 12ቱም ነቢያት መጡ 12ቱ ሐዋርያትም መጡ ሁሉም ጉራጌ ምድር ሶዶ ምድረ ከብድ ዛ ስለሆነ ማለት ነው መጡ 12ቱ ሐዋርያት መጡ ከመጀመሪያው ሰማዕት ከስጢፋኖስ እስከ መጨረሻው ሰማዕት እስከ ሊቀ ጳጳስ ጴጥሮስ ያሉ ሰማዕታት ሁሉ መጡ ቅዱሳን ከአባታቸው ከንጦስ ጋራ መጡ መነኮሳቱ ማለት ነው እንጦስ ያው መነኮሳት አባቱ ተብሎ ስለሚባል መጡ ምንም ያልመጣ የለም ፍጥረት ሁሉ መጥቷል በሄሮድስ የተገደሉ ካህናትም መጡ ከአዳም ጀምሮ እስከዚህ ቀን ድረስ የነበሩት ቅዱሳን ሁሉ መጡ ለምን የመጡት ለቅሶ ሥርዓተ ቀብር በምድረ ከብድ ሊካሄድ ነው አብ ወልድ መንፈስ ቅዱስን ተከትለው ነው የመጡት እነዚህ አንበሶችና ነብሮች እስከ ዛሬ ድረስ የእግሩን ትቢያ ስንመገብ ኖርን እያሉ አለቀሱ ለቅሶን አበዙ ሰማይና ምድር ተራሮችም ኮረብቶችም አለቀሱ ቅጠልም ፍሬም የጫካ ሳርም ከኛ ዘንድ ምንም አልቀምስም እያሉ አለቀሱ እጽዋት ሁሉ ማለት ነው ውሃም ከኔ ዘንድ ምንም አልጠጣም እያለች አለቀሰች ስቅስቅ ብላ የሰማይ ወፎችም መዓዛውን ዘወትር እየመገበን እንኖር ነበር ብለው አለቀሱ ወፎቹ በዚህ ሰዓት ላይ አቦ ቀና አለልህ ከሙታን እዛው ተኝቷል እና ቀና ብሎ መናገር ጀመረ ወፎቹ ሲያለቅሱ የወፎቹ ነገር አላስቻለው ይሄ ሁሉ ፍጥረት ሲያለቅስ ዝም ብሎ ሞቷል ኦሬዲ ሞቷል ምንም አይሰማም እና ወፎቹ ግን ሲናገሩ የወፎቹ ሲያለቅሱ የሰማይ ወፎችና ማዛውን ዘወትር እየተመገበን እንኖር ነበር ብለው አለቀሱ አባታችንም ይላል አባታቸው ማለት ነው ገብረ መንፈስ ቅዱስ እነዚያን ወፎችና አራዊቶችና ወፎቹ ብቻ ለይቶ ማለት ነው እነ ተራሮች ኮረብቶች ምንጮች ወንዞች ምናምን ነገር በሙሉ ሲየየያሉ ለነሱ ምላሽ የለው የወፎቹና ሲመጡ አላልመጣም አላለቀሰም አልተነሳም ስላሴዎቹ ሲመጡ ሞቷል የወፎቹ ግን ራራ የወፎቹና አራዊቶቹ ጋር ግን ሲደር ምን እንዳለ ጌታ ኢየሱስ ምን ያሉ እንደሆነ ሰው ወፎቹና አራዊቶቹ ሲያለቅሱ አንቺም ጋር ያለቀሱ ነው ወፎቹ ወይስ ምንድነው እንዴት ነው እየተጃጃ እኮ ያለቀሱ ነው ታዲያ እርማቸውን ያውቀው አንዴ ተከፍ የአሜሪካ ወፎችም ማልቀስ ጀመሩ እርግቦች አሉ
እርግብ ትንሽ አልቅሷ ታዲያ ሀዘኑ ይዘው ምልሽ ማናልቅሶ ሳንታው ነው ወፎቹ ታዲያ ኦ ማይ ጋድ ቢጮ ደስ ባለኝ ናይን ዋን ጎረቤቶቼ ጮው ቢደውሉብኛል እንጂ አይወስ በጣም ነው ምስተካከለው በጌታ በኢየሱስ እዛው ተለቃቀሱ ሚዩት አድርጊው እዛው ተለቃቀሱ ኦኬ ወፎቹና አራዊቶቹ ሲያለቅሱ በድግ ብሎልህ ማለት ነው በሞት እንዳለ ወደ ሰማይ አርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው ማንን አቦ ወፎቹና አራዊቶቹ ሲያለቅሱ ብድግ አለና ለሌሎቹ ምላሽ አልሰጠም እነሱ እያለቀሱ ነው ምንጭም እያለቀሰች ነው ፍሬ ምናምን ሳርም ሁሉ እያለቀሰ ነው እና ወፎቹና አራዊቶቹ ግን በሚያለቅሱ ሰዓት ላይ ልቡ አላስቻለው እና በሞትም ይላል ሞት አልቆረዲ በሞትም እንዳለ ወደ ሰማይ አርጋለሁ እንጂ እንደ ሰው ስጋዬ በመቃብር አይቀበርምና ለምን ታለቅሳላችሁ አላቸው ምንድነው የለቅሶ ሚስጥር እኔኮ በሞትም ሞቻለሁ ኦሬዲ ከዛ በሞትም ግን የምናገር ሰውዬ ነኝ ሞቶም ይናገራል ምን ይሳነዋል ክብር ለመድኃኒዓለም ይገባውና ይሉሃል ይሄ ተረታም ትውልድ ሁሉ ተረትን ለማጽደቅ የሚሄዱበትን ይልኝ ከዛ በሞትም ስጋዬ እንደ መቃብር ወደ መቃብር አይቀበርም ለምን ታለቅሳላችሁ ብሎ አላቸው ከዛ እግዚአብሔር እዛ ምድረ ከብድ ላይ መጥቶ ነው ይሄ ሁሉ ጉራጌ ምድር ላይ ይሄ ሁሉ ጭቅጭቅ ንትርክ ማለት ነው እግዚአብሔርም አባታችሁን ገብረ መንፈስ ቅዱስን ለምን አትቀበርም ምንድነው ምክንያቱም አትቀበርበት ምክንያት ከነቢያት አንተ ተበልጣለህን ያው እነ ሙሴ ተቀብረዋል ይያለው እነ ሳሙኤል ተቀብረዋል እነ ኢሳይያስ እነ ኤርሚያስ ተቀብረዋል ከኤርሚያስ ተበልጣለህ ከሐዋርያቱ አንተ ተበልጣለህ አንተ በበረሃ እንደኖረው ከዮሐንስ ተበልጣለህ ከጊዮርጊስ ተበልጣለህ ይሄን ሁሉ ጠያቂ ማን ነው እግዚአብሔር ልብ በሉ አባታቸውም ገብረ መንፈስ ቅዱስ ጌታችን ኢየሱስ ክርስቶስን ከነቢያት አንዱ ኤርሚያስ በረሃብ ከመሞት በጦር መሞት ይሻላል ከሐዋርያትም አንዱ ጴጥሮስ መብልን መጠጥን በመልበስ ኖረ የሚበላ ቢያጣ በሰንበት እሸት አሽቶ በላ ማቴዎስ 12 ሰውነቱም አንድ ቀን እንኳን በረሃብ አልቻለችም በተሰቀለበትም ጊዜ በበር ላይ እንደ ወታደር በመረመረው ጊዜ 3 ጊዜ ካደ ታግሶ ካንተ ጋራ አልሞተም አንተን ካደ እንጂ ከሰማዕታት አንዱ ጊዮርጊስም በዓለም ሳለ በሹመት ነበረ ሹመቱስ ምን ነበር የሹመቱ ስም ተርቢኖስ ይባል ነበር ከተጋደለም በኋላ ወደ መበለት ቤት ገባ ይላል ታሪኩ ከዛ ለምን አትሞትም ነው ጭቅጭቅ ነው ከዛ ምስክር ይሰጥ ተባለ ምስክር ይሰጥ ለማን ነው ምስክር የሚሰጠው ለእግዚአብሔር ጠይቃ አቦ በጥያቄ ያጣድፈው ጀመረ እግዚአብሔር ማለት ነው ከዛስ ምስክርነት መሰጠት አለበት አለ ምክንያቱም እግዚአብሔርና አቦ ዲቤት ገጠሙ ለማለት ነው በዚህ መጽሐፍ መሰረት ጭቅጭቅ ሁለት ጎራት ከፍለው አቦ ምን ይላል በሞትም አልቀበርም እንደሌላ ሰው ስጋዬ በመቃብር አይቀበርም ጌታ ደግሞ አንተ ከማን ስለምትበልጥ ነው የማትቀበረው ትቀበራለህ አልቀበርም ትቀበራለህ አልቀበርም እንዴ ከነቢያት ስለማትበልጥ ትቀበራለህ እግዚአብሔር ለቅሶ ላይ መጥቶ ጭቅጭቅ እዝን ቤት ሌላው ያለቅስልሃል እነሱ ይጨቃጨቃሉ አባቶቻችን አምልተው አስፍተው አንቦርቀቀው ይላል የራቀውን አቅርበው የቀረበውን አጉልተው እኔ ፊት አታምታታም ስልህ እጠብቃለሁ አሁን ለወንድማዬ ይሰጣዋለሁ ከዛ በዚህ ጭቅጭቅ መካከል በአቦዬና በእግዚአብሔር መካከል የተደረገ ዲቤት ምስክርነት መሰጠት አለበት የፍርዱ ችሎት መስካሮች ማን ናቸው አዛ እዚህ ጋር ያለ ለቀንድቦቼ እንቅልፍ አልሰጠውም ሰውነቴን መጠጊያ አላበጀችም እንደምሰሶ ተጠቅዬ ኖርኩ እንጂ አቦን ይሄን ሁሉ የሚያወራው ከመቃብር ማለት ከሬሳው ቀና ብሎ ማለት ነው እጆቼም ወዲህና ወዲያ አላሉም እግሮቼም ከመንገድ ፈቀቅ አላሉም እስከዛሬ ድረስ ልብስን አልለበስኩም የዚህን ልብስ ብቻ አይደለም ሳርም ቢሆን ቅጠልም ቢሆን ሰውነቴን አልሸፈንኩም አለ ይህንም ነገር ካልሆነ ተራሮች ኮረብቶች ውሃዎች አገሮች ፀሐይ ጨረቃ ከዋክብት ሰማይ ምድር ይናገሩ እግዚአብሔር ሆይ እኔ ምነግርህን ማሰማ ከሆነ ይናገሩ እነዚህ ይመስክሩልኝ ማማን ናቸው የሚመስክሩልህ አቦ ተራሮች ኮረብቶች ውሃዎች ሀገሮች ፀሐይ ጨረቃ ከዋክብት ሰማይና ምድር ይናገሩአል ለማን ነው ብሎ የሚለው ለእግዚአብሔር አንተ ከማን ትበልጣለህ ትቀበራለህ አልቀበርም ትቀበራለህ አልኩ አልቀበርም እነዚህ አንበሶች ነብሮች የሰማይ ወፎች ይመስክሩ ምስክርነት ይስጡ
አንተ ተቀበር እያልከኝ እኔ ደግሞ አልቀበርም እናያለን ነው ይሄ ከማጋ ነው ንግግሩ ከእግዚአብሔር ጋር እናያለን አንተ ተቀበር አልከኝ አልቀበርም ነፍሴ ከስጋዬ ጋር ወደ ሰማይ ታርጋለች እንጂ አይቀበርም እንደ ሰው በመቃብር አልቀበራትም አረባክ ብሎ ቢል እግዚአብሔር በፍጹም እና ምስክሮች ይመስክሩ በመጀመሪያ ይመስክሩ ለዚህ ለአንበሶቹ ነብሮቹ ይመስክሩ አንተ በምስክርነት ካልሆነ አታምንም እኔ በነገር አላምንከኝም ምስክሮቼ ይናገሩ አላ አቦ ሚስጥሬንም የምታውቁ የእግዚአብሔር መላእክት ይህንን መስክሩ አለ እግዚአብሔር እሱ ሚስጥር አያውቅም መላእክት ግን ያውቃሉ ምን ያረክ ነው ሚካኤል ዝም ትላለህ እንዴ ገብርኤል ሱራፌል ኪሩቤል መስክሩ እንጂ ሚስጥሬን ታውቁ የለ እንዴ እግዚአብሔር ግን ሚስጥሬን አያውቅም እናንተ ግን ሚስጥሬን ወቁ ያው ተቀበር ይያለኝ ነው እኔ ግን አልቀበርም ይያልኩ ነው እናንተ ምን ትላላችሁ ወገኖቼ ሚስጥሬንም ታውቁ ነገደ መላእክት ይያለ ነው ከዛስ ነቢያት ሐዋርያት ጻድቃን ሰማዕታት ሁሉ እግዚአብሔርን ነገሩን እውነት ነው አሉ ስለ እግዚአብሔር ማለት ነቢያት ሐዋርያት ጻድቃን ሰማዕታት ሁሉ እግዚአብሔርን ነገሩ እውነት ነው የሚልህ ነገር እውነት ነው የሚልህ ነገር እውነት እኮ ነው ለምን ነው ይሄን አልጭቅጭቅም ለምን ተቀበር ብለ ተለዋለ እውነት እኮ ነው እኛ ምን መስክራለን ሚስጥሩን እኛን የምናውቀው አንተ አታውቀውም እግዚአብሔር አንተ ያቦን ሚስጥር አታውቀውም እኛ ግን መላእክቱ እናውቃለን ፀሐይ ጨረቃ ከዋክብቱ እና በሙሉ እናውቃለን አንበሶች ነብሮቹ በሙሉ እናውቃለን ለምን የኛን ምስክርነት ልትሰማን ይገባል እንዴት አባታችንን ተቀብረዋለህ በመቃብር እንዴት ተቀበር ትለዋለህ እንዴት ከኤርሚያስና ከነሙሴ እንዴት ትበልጣለህ ይያልክ ትለዋለህ እና ምስክርነታችንን የኛንም ቢሆን ለተቀበለን ግዴታ ነው አይነት ይያሉ ለጌታ እየነገሩት ነው እንዳለ መስክሩ አላቸው አስክሩ ተጣሩ ነገሩ እውነት እንደሆነ ይመሰክሩ ዘንድ የተጣሩ ሁሉ እንዲሁ ነው ይያሉ በእውነት መሰከሩ በሙሉ ሰማይ ምድር ፀሐይ ጨረቃ ሳር ከዋክብት ምናምን ቅጠል በሙሉ እግዚአብሔር እዚህ ብቻውን ቀረል ያቦ ሙግት እንዲረታ እግዚአብሔርን እንዲረታው አቦ እግዚአብሔርን በዲቤት ዘረረው እንዲባል ማለት አሸነፈው ለምን ለእግዚአብሔር የሚመሰክር የለም ምክንያቱም እግዚአብሔር ያቦን ሚስጥር አያውቅም ሚስጥሩን የሚያውቁት ነብሮቹና የእግዚአብሔር መላእክት ናቸው ይሄልኝ ላቦ መሰከሩለት ያቦ ደቀ መዛሙርት ተነሱልሃልኩ ከሰማይ መላእክት ከምድር ሳር ቅጠል ወንዞች ሰራሮች ኮረብቶች ሸለቆች ምንጮች ሁሉ ጭምር ወንዞች ምንጭ ስቅስቅ ይያለች አባታችን እኮ ከኛ እኮ ምንም አልጠጣም እግዚአብሔር ነገሩን ለምን ነው ግን በትኩረት ማጣየው ምንም እኮ አልጠጣም እኮ ብለን ምንልህ እያሉ ማለት ነው እውነት ነው አሉ እውነት ነው እንዲሁ ነው እውነት ነው ብለው መሰከሩ የተሰበሰቡት በዛ ሰዓት ላይ ጌታችንም ወዳጄ ገብረ መንፈስ ቅዱስ ሆይ በእውነት ይህንን አደረገ አለ ከምስክርነቱ በኋላ በወደ ሐሳቡን ቀየረ እግዚአብሔር አትቀበርም ብሎ ያለው በእውነት ይህንን አደረገ ካፉም የወጣ ሁሉ ሐሰት የሌለ